ሰላም በጣም ቢት ይሆን እግዚአብሔር ሰላም ዲናቹ የወንዶች ጉዳይ ቻናል ተጀምሯል ኦፊሻሊ our first episode ለራሳችን አጨብጭበናል አጨብጭቡ ይባል ኮሜንት ላይ አጨብጭቡ እንዴት ናችሁ አለን ሰላም ነው አለን ኑሮ ጤና እግዚአብሔር የተመሰገነ ኑሮ ውድነት እንዴት እያረጋችሁ በጣም ጥሩ ራሳችንን እናስተዋወቅ ራሳችንን እናስተዋወቅ ሳያውቁን ግን ውድ ለከብላሽ ራዲኮ አስተዋውቀናል ግን እሺ ቀጥል ራሳችንን እናስተዋወቅ እሺ ፈርት ከርሶን ጀምር ፋሲል ይባላል ጋሽ ፋሲል ትልቅ ቢዝነስ ማን ናቸው በእውነት ኢንቨስተር ናቸው እሳቸው በዶላር ነው ኢንቨስት የሚያደርጉት አረ ልኑርበት ካሁኑ እየተዛዝሮኝ ነው አላለ እሺ ሚካኤል ይባላል ማይክ ይባላል ነብዩ ይባላል ነባ ይባላል ነባ ሌሎች ኢንቨስተሮች ናቸው አሰማችንን ባይደይ ሁላችንም ሙሉን እየጠራን ከዛ ቀንዘል ስም አብረን እየጠራን ነው ለምን እኮ ጋሽ ፋሲል ሙሉ እንትና ጠፋበት ማለት ነው ለምን ይፈልጋል ታቃል ዲስአፖይንትመንት እሺ ሶ እንኳን በሰላም ወደ ቻናላችን መጣችሁ የወንዶች ጉዳይ ይባላል ቻናላችን ሶ ከሞላ ጎደል ወንዶች ላይ ፎከስ አድርገን at the same time ላይፍ ላይ ጀነራላይዝ አድርገን ፕሪቪየስ ቪዲዮ ላይ ዛሬ የተጠየቁ ሼር የተደረጉ ሐሳቦች አሉ እነሱን እስቲ የተወጣጡ ሐሳቦች እንገምግማቸውና ከወንዶች ፐርስፔክቲቭ በሚለው ምንድነው ጤነኛ ወንዶች ከሚለው ፐርስፔክቲቭ ጤነኛ የሚለው ቀጣ ሁሉም ወንዶች አይ ነው ጤነኛ ወንዶች ከጤነኛ ወንዶች ፐርስፔክቲቭ ምን ይሆናል ጀጅ እንደራረጋለን ትላለህ አይ እሺ ማን ጀመረው እኔ ልጀምር አንተ ትጀምራለህ ወይስ አንተ ጀምርና እንቀጥላለን ከዛ እንቀጥላለን አንተ ጋር ሼር የተደረጉ ጥያቄዎች አሉ መሰለኝ አዎ አሉ ሶ ግን መጀመሪያ እናስረዳቸው ምን እንደሆነ ሶ ላስት ታይም አውርተናል ግን እናወራቸው እሺ ሶ አዲስ ለሚመጣ ሰው አዲስ ይሄን ኤፒሶድ ላይ የመጀመሪያ ኤፒሶድ ነው ታዲያ ሶ እናስረዳቸው ማን እንደሆነ ምን እንደምን ሼር እንደምናደርጋቸው ነገሮች ቀጥላ እኔ ጀምበኩ እኮ ነው እንድትወራ በዛው እንቀጥል ሶሳይቲ ያለ የሆኑ ለካ ማህበረሰቡ ሶሳይቲ ያለ የሆኑ ጥያቄዎችን ኮንፊውዥኖችን እንደ ዲስከሽን ቶፒክ አድርገናቸዋልና መጠየቅና ክሊር አፕ መደረግ የሚፈልጉትን ቶፒክ ሰዎች ሴቶችም ወንዶችም አክቹአሊ ወንዶች ጉዳይ ስለተባለ ወንዶችም ብቻ ሴቶችም ወንዶችም ሜሴጆች ልከን ጥያቄዎች ጠይቀን አኖኒመስ በሆነ መልኩ ሪፕላይ አድርገውልናል ማንነታቸውን ሼር ሳናደርግ ጥያቄዎቻቸውን ሼር እናደርግና እዚህ አካባቢ ዲስከስ እናደርጋለን እናንተም የተሰማችሁን ነገር መገምገም መገመት መሳደብ የምትፈልጉትን ነገር ኮሜንት ላይ መብታችሁ ነው ማንንም አይከለክላችሁም ይሄ ህጋዊም ሰብአዊም መብታችሁ ነው መሳደብ ህጋዊ ነው ቴክኒክሊ እንትን ማለት ይችላል ቀደም ጤናማ ብሎ ነው ክሪቲሳይዝ ማድረግ ይችላል ክሪቲሳይዝ ስትደረግ ደግሞ ይተሰደብክ ይመስላል አበሻ ነው የሚመስለው ሌላው አይመስለው አይ ማንም ሰው አበሻ ይመስላል አረ አበሻ በጣም ከባድ ነው እኔ አሁን ክሪቲሳይዝ ብታደርገኝ ለጠፋለሁ አይ ገልጿል እንጂ ኦፌንድኝ ማንም ሰው ማጆሪቲው እንደዛ ነው አበሻ ግን ስለዚህ የሚለው ክሪቲሳይዝ በሚለው ቀይረናል ስቀልድ ነው ባይ ክሪቲሳይዝ ብታደርጉኝ አልማታ አይ መንገድ ላይ ካገኘ ይመታል እነሱን ነገሮች እናደርጋለን የተላኩልን ሜሴጆች ትንሽ ላይክ እናደርጋለን ዲስከስ የሚያስደርጉ ነገሮች ሆኖ ደግሞ ዲስከስ እናደርጋለን ፈተናቸው ከቁም ነገሩም ከጨዋታውም ሁለገብ ይሆናል ናይስ ፈታ እንላለን ጥሩ ማብራሪያ ብዙ ጊዜያችሁን አንፈጅባችሁም ፎሎ አድርጉ ሰብስክራይብ አድርጉ ኮሜንት ላይክ አድርጉ ሼር አድርጉ ኮሜንት አድርጉ ኢንጌጅ አድርጉ የተሰማችሁን ነገር በሙሉ ጻፉ ፐርሰናል ሜሴጅ ከፈለጋችሁ ደግሞ ጋሽ ፋሲል ልጆቹ ገሻ ልጆቹ ጋር አይፈታነ ኦኬ አምነሻል ማለት ነው ሸለኝ አናረደ ጥያቄ ባይ ዘ ዌይ ኤክሳይቲንግ የሆኑ ጥያቄዎች ናቸው ላይክ በጣም ኢንተረስቲንግ ናቸው እስከ መጨረሻው ብትቆዩ ለመናገር ትጠቀማላችሁ ትረስት አይ ማለት ሲሪየስ የሆኑ የተጠየቁ ጥያቄዎች አሉ በዛው ልክም ፈን እና ሲሊ የሆኑ ጥያቄዎች አሉ ግን ለሁሉም አፕሮፕሪየት የሆኑ ሪአክሽኖች ይኖሩናል ብለን እናምናለን ሶ stay with us stay tuned ወደ ጥያቄያችን ስንገባ እሺ ሪሌሽንሺፕ ዋይዝ የተጠየቀ ጥያቄ አለ
we were in a relationship for like 1.5 year. I love him. He was a good guy. He takes care of me and do what he can for me. But after 1 year, I start to realize something like he's not my type. He's so short, like not meter comes a centimeter, and I was like meter comes almost. And I start hating that I don't know what to do. He's a good guy, but he's so short. I was so stressed by his help. Please help me. እሺ መጀመሪያ በአማርኛ ተርጉመው ሶ አብሮ ሪሌሽንሺፕ ውስጥ ያለው አንድ ካፕሎች አሉ ተወደው ነበር ይዋደዳሉ ለአንድ አመት ቆይተው አመት ከግማሽ ነው 1 year and a half ነው year and a half አዎ አንድ አመት ከግማሽ አብረው ቆይቷል ከዛ ቁመት ትበልጧለች እሷ ከሜትር ከ55 ነች እሱ ይንከባከበኛል ጉድ ነው በጣም ጥሩ ሰው ነው ይንከባከበኛል ለኔ ይጨነቅልኛል ግን ቁመቱ እሱ ሜትር ከ50 ነው እኔ ሜትር ከ55 ነኝ ይላልች አሁን እሱ ባዘር አርጓት ነው አሁን ነው የታየ አንድ አመት የት ነበረች አንድ አመት ሙሉ እንዴ አንድ አመት ከግማሽ ነው በሰማው ችግር አቤቱ ሳር ነክተና አይ በጣም ይርድ አንድ አመት ሙሉ ቆይታችሁ ማለት ይሄ the first ምንድነው የገለጠላት የመጀመሪያ ሁለት ዴቶች እኮ የመጀመሪያ ሁለት ዴቶች ላይ ስለ መጠየቂያ ነው 5 ሳንቲ ዲፈረንስ ዋን እንግዲህ ኖት ያላረጋቻት ምን ነበርና የሆነ ደና ዴት ላይ ሲሄዱ ሂል አርጋ ወር የሆነ ፕሮግራም ላይ ሂል አርጋ ስታዩ ልጁን እንዲወርታች መጠየቂያቸው ያለችው ይሄሉ ጉዳይ ነው ተሰባሰ ሂል ካርጋሽ በኋላ ነው ያየችው by the way እንደ ምክር ማለት ሲሪየስ ሆነ if you were on the guy spot ምን ይሰማል ፋሲል ከፋሲል እንጀምርና ምን ይሰማል ፋሲል ሲጀመር እንደዚህ አይነት ሲቹዌሽን አይገባም እኔ አላውቅም ይናገር ቁመቱን አይታ ይናገር ረጅም ነን ችግር የለም እዚህ ስታውቃቸው የለም ግን አይዞ አንተ ነህ ግን አይዞ ወደ ላይ ያየው በጣም ከዚህ አውጣኝ ግን ፋሻስቲ ላይክ ልጅ ከነገረች ካወቅ ይሄ ጉዳይ ባዘር የሚያረጋ ከሆነ አይ ቲንክ ላይክ በጣም ሲሪየስ ኮንች እንትን የሚያረጋለ ሌላ ነገር ያለ ነው ይመስለኝ ላይክ የሷ ሳይሆን አንተ አይ በልጅ ቦታ ብትሆንና እንደዚህ ብትሆን እኮ በሱ ቦታ ሆኜ ቁመት ልዩነት ኖሯችሁ አንተ ይሰማል አይ ቲንክ መገባበት አይመስለኝም ፈርት ብለህ ግን እንደድንገት ከገባው በኋላ የሷ መሳቀቅ ነው የሚያሳስብ ከሆነ ጊዜ በኋላ ስለዚህ you don't match የሚለው መሰለኝ ሜቢ ገባ አስበህበት አሁን ለምሳሌ ብዙ ሰው አላገኝም ሜትር ከ82 ምናምን በላይ ማለት ነው ብዙ ሰው ያጋጥመኝ ብዙ አስቤበት አላውቅም ግን ኢንኬዝ ሪሌሽንሺፖች ውስጥ መጀመሪያ እንደምንም ገብቼ ከአመቶች በኋላ ወይም ደግሞ በዛ መካከል ያለው ሊያሳቅቅ ይችላል ግን ሞስትሊ እሷ ናት እንትን የምትል የእሷ ኮንፈርት ነው የሚወስድ እሺ ማይክ ምን ታስባለህ ሲሪየስሊ በሱ ቦታ ብትሆን እኔ ዳዝን ባዘር ነው ቁመት ዳዝን ባዘር ነው የኔ ሁለት ጥፍቶች ወይ እሱ ከሆነ ወደድክም ጠላም ባዘር ያደርጋል የፈለገ ብትበልጠኝ እኔ ባዘር አያደርገኝም ከምንም ነገር አንፃር ያው አይን ይበዛብናል እሱ ነው እሷ የምትሳቀቅ ከሆነ ማለት ነው የምታየው ግን እሷ ባዘር የሚያደርጋት ከሆነ አታስገድዳት መብቱም የለም አቅሙም የለም አይደር ማቹር አርጊ ብለህ ታስገድዳለህ ማስገደድ ግን ዊርድ ነው አይ ማቹር እንድታረግ ኤክስፔክት ታረጋለህ አስለውጋ እሷ ባዘር እስካላረጋት ድረስ ምንም እስካላመሰላት ድረስ ወር ችግር የለውም ብላ እስካመነች ድረስ አይ አም ጉድ ቱ ጎ አንተ እንዴት አሰብኩ ሶ እኔ when it comes to relationship አንድ ሰው አምኖበት እስከገባበት ድረስ ይሄ when it comes to physical appearance ረዘማ አጠረ ሰፋ ቀጠነ ወይ ደግሞ ይሄ እድሜ ራሱ ይሄን ያክል እንበላለጣለን ሴቷ ትበልጧለች ወይ ይበልጧል እኔ ጋር ሴንስ የለውም as long as you are in love each other ሁለታችሁም ሳይድ የምትዋደዱ ከሆነ ሁለቱም ሳይድ ስትሪክትሊ አምኖበት የሚገባ ከሆነ አሁን የኛው አይ ቲንክ እሷ አምኖበት እሷ አላመነችበትም ነው that's why ከጊዜ በኋላ ሲከነክናት ቆይቶ ብረስት ያደረገው አንድ አመት ከግማሽ ሙሉ አንድ አመት ከግማሽ እኔ ስቲል በጣም አሁን ለምሳሌ የሆነ ሰው ያላየውን ነገር ሊቀሰቀስብህ ይችላል የሆነ ጋስቴ ጓደኛም አለ ፋሚሊ ሊሆን ይችላል ሴት ጓደኞቹ አሉ ወንዶቹ ወንድ ጓደኛ እንኳን በመጀመሪያ ጓደኛ ኢምፓክት የሚያደርግህ አንተ ሪሌሽን አይደብርህ እሱ ነው ማተር የሚያደርግ እኔ በጣም አይ ግን ጓደኛ መጀመሪያ አካባቢ ነው ባዘር የሚያደርግ ላይክ the first times 3-4 ወሮች ላይ ኢፌክት ይኖራል በጣም ባዘር ያደርጋል አንድ አመት ከ6 ወር በጣም አሁን ሜቢ ከፋሚሊ ጋር አገናኝተው ከሆነ ወይም ደግሞ ከሰው ስታስተዋውቅ ምናምን አሁን ያ መጀመሪያ የሚመጣው እንትን ይሄ ከሆነ ኢት ማተር ወይም ደግሞ ያኔ ያስበው ካልሆነ ላይክ ዝም ብለን ዴት እናርግ ነው ምናምን ከዛው ወደ ሲሪየስ መለወጥ ስታስብ ሜቢ ልጆች ያጭር እንዳይሆኑ ፈርታ ነው ካልሆነ በስተቀር እንደዚህ ማተር ይሁን በእድሜ የምትበልጥ ሴት ብትሆን
ባዘር ያደርጋል አሁን ባለበት ፕሮባብሊ ግን ላርጅ ከሆነ ብዙም ላይ ኬር ላለው ይችላል። ስንት ዓመት ለምሳሌ 2 years 1 year 2 years በቃ ማክሲመም 2 years። አንተስ ባዘር ያደርጋል? 10 ዓመት 36 ዓመት የሆነች ወይም 40 ዓመቶች ውስጥ ያለች 20 የቤቶች ውስጥ መሀል ላይ ስላለ አሁን ይኸውልህ እንደዛ አለ ወይ ሁሉን አሰፋሹ። ያ 10 ዓመት ረጅም ትልቅ አይ ሚን because ይኸውልህ ኢቭን ወሬያችን አይጣጣምማ። አሁን እሷ ያለችበት እሷ ሪኳየር የምታደርገው ነገርና እኔ ሪኳየር የማደርገው ነገር ይለያል። 10 ዓመት ሰፊ ምንም ኦፖዚትም ቢሆን እንደዛ ከኔ እድሜ 10 ዓመት ጨምራለች ሴት ፕራዮሪቲው የምታስበው ነገሮች የሚያስፈልጋት ነገሮች እና እኔ ማስበው ፕራዮሪቲ ብዬ ማስበው ነገሮች ይለያያል። ትግባባላችሁ። 10 ዓመት ሰፊ ነው ግን እኔ እስከ 5 ዓመት በጣም እኩል ትንሽ ተመሳሳይባችን ነው። ካልቸራሊ ትንሽ አፌክት ያደርገውም እንዴ ብዬ አሁን ለምሳሌ የሴት ልጅ እና ወንድ ልጅ ይብለጥ በሚለው ነው ኦልሞስት የቱን ካልቸር ላይ እንትን የምትለው ብዙ ቦታ እንደዛ ነው። 30 የሆነ ወንድ 25 ዓመት ሲያገባ ሰው ምንም እንትን አይልም። ኦኬ ኖርማል። ከዛ በታች ያለችን ማለት ግን አበርሽ ነው ግን ሶሻሊ ግን ያንተ ታናሽ እንዴት እንደማድረግ አንተ ታላቅ እንዴት ስታደርግ እንትን አትባል ክሪቲሳይዝ አትደረግ። ላይክ የሆነ ሙድ ሊያዝብህ ይችላል። ፈን ጆክ ምናምን ሊደረግብህ ይችላል። ግን አባወሮ ማን ነው የሚለው ሰብ ይችላል የሚለው ዲፔንድ ስቲል እንደ ሪሌሽንሺፑ ዲፔንድ ያደርጋል። ታች ዴት ስታደርግ ማይሆን እይታ ነው የምትታየው። ባይዘው እንዴት ማለት ማይሆን እይታ ነው የምትታየው። ወንዱ ከስንት ዓመት በታች ነው ወይ በታች ከአንተ እድሜ በታች የሆኑ ሴቶች እንዴት ስታደርግ ይሄ በጣም ዝቅ ያለ ከሆነ ብለህ 5 ዓመት በላይ ምናምን ወርታች ዝቅ ብለህ ኦብቪየስሊ ሁሉም ሰው 5 ዓመት ማለት ነው። ላይክ ወንድም አነስ ያለ ሲሆን 5 ዓመት ነው የሚጠብቀው። 5 ዓመት is fair ወደ ላይም ወደ ታችም that's the good buffer። በቃ ቅድም እንዳለው አለመግባባት ይፈጠራል። ሲሄድ አለመግባባት አንተ አሁን እግዚአብሔር 10 ዓመት ታላቅን ብታገባ ስለኔ ኤጅ ስቲል መግባት አልፈልግም። ስቲል ከእያንዳንዱ ሰው ሪሌሽንሺፑ ምናምን የሁሉም ይለያያል። እውነት ለመናገር የሚዋደድበትም ልክ ምንም ይለያያል። ሹገር የሚባለው እድሜ በኋላ ሹገር ሌላ ኬዝ ሹገር ጨዋታውን አመጣችሁ። አሁን በ2 ዓመት የምትበልጣት ግን ወደ ቀጣዩ አይ በ2 ዓመት የምትበልጣት ሆነ ሹገር ልትባል ትችላለህ። 2 ዓመት በልጣት አለ ሹገር በጣም ሌላ ፖይንት ነው። አይገጩ ግን እድሜው ነው ሌላ እሱም አይገናኝ ጉዳይ። እድሜው ግን አሁን 2 ዓመት በለጥካት ከዛ የምትጠራው ወይ የሆነ ሹገር ስትባል አትሆንም አይሆንም ብዬ በደኩ የሆነም ሹገር ልትባል አስሎንገዝ ዩ ፔይ አንተ ነው እሱ ጨዋታ መቻለ ነው ዩ ፔይ ጨዋታ አይደለም ባይ ዋሌት ወፍራም መሆን አለመሆን ጉዳይ ነው። to the next point የሳትን ነው። እሺ ሁለተኛው እሺ ለልጅቷ ምን እንበላት አላት ሰሽ ዊርድ ሞመንት ላይ ነሽ ኬዝ ላይ ጸልይ እና ጉዳዩ እሱ ከሆነ ነው። ግን ጉዳዩ ሌላ ከሆነ ቼክ አድርጊ። እሺ why do men go silent during an argument? Why do women become all emotional at the same time? ወንዶች ለምንድን ነው አርጊመንት ጊዜ ኮልድ እና ጸጥ የምትሉት? ለምንድን ነው ጸጥ የምትሉት? ሴቶች ደግሞ ለምንድን ነው በጣም ስሜታዊ የምንሆነው? ነባ አክቹዋሊ ወንድ ነው የጠየቀው። ወንድ ነው የጠየቀው? ጉድ ፖይንት ነባ ምን አሰብሽ? so I feel like እንትን ነው አንዳንድ ጊዜ በጣም የምትወዳት ከሆነ የኔ ፐርስፔክቲቭ እሷን በጣም የምትወዳት እና ሪስፔክት የምታረጋትም ከሆነ because ወንዶች ስንጣላ አርጊው ስናደርግ usually ፊዚካል የመሆን ቻንሱ ሰፊ ነው። አታጋጫቱ ነው። ሁለት ደግሞ ማይሆን ነገር በጣም ታስቀይማለህ። ሴቶች እርስ በርስ ይቀያየማሉ። በእርግጥ ግን በእኛ ልክ አይደለም። እኛ በጣም ልናገር እችላለሁ ግን ከሆዴ አይደለም ወይ ከሆድ ወስደው እርር ብለህ ሳምንት ዓመት አትዘጋኝም። እዛው ሶልቭ አድርገን ነው እንሄዳለን። ያም ደረጃ ላለመድረስ ይመስለኛል ብዙ ጊዜ ወንዶች ጸጥ የሚሉት ማለት ይሆናል። አስቀይማታለሁ በጣም ከተናገርኩኝ ከጀመር ብረስ ታረጋለህ ማይሆን ነገር እናገራለሁ። ምን እንኳን ባላረቀው እሷን በጣም ይከነከናታል። ሴቶች በጣም እንትን ስለሚሉ በሴቶች የከፋም ብለህ ነው አጉል ነገር ከማውጣት ነገር ወንዶች ላይ ወደ ስድብ ነው የሚቀየረው። አይ ነገር ይዘው እሱ ሳይሆን ጀስት ወንድ እንትን ይላል ይፋር እሱ ልክ እሱ ነው እንዳንጎላ ሴቶች ደግሞ አይ ላይክ ውስጣቸው በጣም ይይዛሉ። ፕላስ ነገር የመተርጎም ቻንስ አለ። ለምሳሌ አንድ ነገር ሲባል ሁሉም ሴት አይደለም በልግ ሁሉም ሴት አይደለም ጀነራላይዝ መቼም አላደርግ ኢት ኦልሞስት ወንዶቹም ኦል በሚለው 70% ማጆሪቲ በሚለው ፒስ ነው። ማጆሪቲውን ላይክ ቻሉ ይናገራል ቻሉ እንደማለት ወንዶቹ ደግሞ እውነት ለመናገር ዝም የሚሉት ላለማስቀየም በቃ ከተናገርክ በጣም ትናገራለህ። አንድ እሱ ወይ ደግሞ ልቧን ልሰብረው ትችላለህ። እንትን ሲናገር
ከፖይንቱ ይልቅ ንዴቴ ላይ ፎከስ ታደርጋለች እና ፖይንት አይታይም ብሎ ያስባል። ለዛ ዝም ነው የምትለው። ፕላስ አንድ ያስታውስኩት ነገር ደግሞ ወንዶች በጣም ሎጂካል ነው ነገሮችን እያንዳንዱን ሎጂካሊ ነው የምናየው። እነሱ ደግሞ ኢሞሽናሊ ለመፍታት ይሞክራሉ። ለምሳሌ የምታመሸው ለእሷ ፊውቸር አስበህ ወይ ለተባባላችሁት ህልም ለመድረስ ሊሆን ይችላል። አንተ ስራ እያመሸ የምትገባው፣ እሷ ግን ስራ ምሽተህ ስትገባ የሚመስላት መብራት ጠፋ፣ ግን አንሰማውም፣ እንቀጥላለን። ፊቱ ጨለም ቢልባችሁም ቻሉት አደራ በእውነት ኒዘር ንግግር አታ ብቻ እንደ ዘር ምናምን አትበለኝ። ምንም የምናውቀው ነገር ይሮዛ ውሻ እውነቱን ነው። እሺ ቀጥል። ማውራው ጠፋብኝ። ዘር ምናምን ይለኛል። እኔ ዘር ምንድን ነው? ዘር ፍሬ ዘር ነው። ሀሳቡ ተመለስ በል። ወደ ሀሳባችን እዚህ ጋር ሴንሰር ተደርገናል። ሴንሰር ጤጥ ተደርገናል። ብቻ አንተ አላማውን እያሰብክ ቪዥኑን እያሰብክ ሎጂካል ሆነ ስትሄድ እነሱ ደግሞ ኢን ዘ ሚን ታይም ያለውን እያንዳንዷን ስቴፕ ላይ ያለውን አክሽን በጣም ያዩታል። ሶ ለምሳሌ አንተ ጸጥ ብትልና ስራ ላይ ፎከስ አድርገህ የሆነ ነገር እሷ የፈለገችውን ወይ ያወራችሁትን ነገር አቺቭ ለማድረግ ጸጥ ብለህ ያን ብትቀጠቅጥ እሷ ኢማጂን አይምሮ ውስጥ ይመጣ የዘጋኝ ነው ማለት ልትረዳ ትችላለች። ሁሉም ነው እያልኩኝ ያም አይደለም፣ ሲናሪዮ ይለያያል በጣም ግን ኢን ዳት ታይም በጣም ኢሞሽናል ልትሆን ትችላለች እና መታው ብትልብ ኮላች መለፈው በእውነት ነው ማይገባሽ ዝም በቃ ብትጮህ አይዘር ደግሞ ሴንስ የለውም። አንዳንዴ በጮህ ይገባዋል በሚል ዝም ትላለህ። በቃ ሂሜት ዳፕታም እንዴት ነው ተሳታራሙ እንዴት አንደርስታንድ አታረጋው የሚለው ጥያቄ ስለሚመጣብህ ዝም ትላለህ። አይደር ላለማስቀየር ነው ወይ ደግሞ በቃ አልተረዳችም በቃ ተዋት። እሺ ኬቪንም ሊያደርግ ይችላል ብዬ አስባለሁ። ብዙ ጊዜ ወንዶች የሆነ አርጊውመንት እንዴት ውስጥ ካለ ኬቪን ታደርጋለህ ማለት የሆነ ቦታ ይዘህ መጀመሪያ ቀስ ብለህ እንትን የምታሰላስልበት ፖይንት አለ። ሴቶቹ ደግሞ ቬንት ያደርጋል ማውራት ወይም ብትጫታቸው እንዲወጣ ነው የሚፈልገው ስለሆነ እዛ ፖይንት አይዘር ወይ ጥፋት አጥፍተሃል እንግዲህ ተቀበለ ይተቀበል። እሺ ተደነክ ፖይንት አዘር ይላል ቶፒኩ። እሺ be honest, do you feel like no matter how much money you get it's never enough? በአማርኛ የተርጎ ስግብግብ ነህ እንዴ ትላለህ። ምንም ያክል ገንዘብ ብታገኙ ይበቃል የበለጠ ትፈልጋላችሁ ወይ? የበለጠ መጠየቃችሁ አይቀርም መቼም አይበቃም። there's always more ተጨማሪ ሁሉ ጊዜ ያስፈልጋል። በቂ ነው የምትለው መቼ ነው? ለምን ወለታችሁ እኔ ጠይቃችሁ ያላችሁ ባለሀብቱ አንተ ነው ለማለት ነው በአማርኛ ተርጉም ስላልክ ነው። እሺ ፋሲል አክቹዋሊ ከባህሪ ጋር የሚገናኝ ይመስለኛል እና ከህልም ጋር እስከምትደርስበት ድረስ ማለት ነው የምትፈልገውን እስክታገኝ ድረስ ምክንያቱም የምትፈልገውን የምታውቅ መሆን አለ። ግን አብዛኛው ሰው ግን ስግብግብ እንትን አለው የኔ ማለት አጎላመላለሁ። ከዛ ውጭ ግን ለምሳሌ ማለት ኤለን ነው መሰለኝ አይደል አሁን ሪቸስ ሀብታም እስካሁን ለምን እንደሚሰራ the only reason እንትን የማርስ ኮንትሮል ብቻ ፍላጎት ቪዥኑ ስላለው ብቻ ነው እንጂ you don't have to እንደዚህ እንትን የመሰገጥ ግዴታ የለበትም። ግን ማለት በጣም እንትን አድርጎ የሚሰገጥ ሰው እሱን ነው ያየሁት ስራ ላይ ማይቀልድ ሞር የሚለው ቶፕ 1% ብቻ ሳይሆን የምናየው ነው። አይ as a best example ሆነ ያየሁት ደሞዝ አሁን 30,000 ብር ተከፍሎት ቤተሰብ የሚያስተዳድር አለ። ቤተሰብ የሚያስተዳድር ማለት ትዳር አለው ልጆች አሉት። ከዛ ደግሞ 50 እና 60 ሺህ ብር ተከፍሎት ደግሞ ሲንግል ሆኖ ወንደላጤ ሆኖ የሚኖር አለ። የማይበቃው ደግሞ አለ። ለቤት ኪራይ አጣቦ ነው የሚከፍለው፣ ለምግብ አጣቦ ነው የሚከፍለው ምን ነው እና ይሄ ፐርስፔክቲቭ እንዴት ነው አሁን ከዚህ ጥያቄ አንፃር? ልክ ነው። ይሄኛው አሁን የሚከፈለው ጉዳይ እሱ ከላይፍ ስታይል እና ከሰውየው ፐርሰናሊቲ አንፃር እሱን ነው ማለት ኢትስ ኔቨር ኢነፍ ሳይሆን አንተ ነህ እሱን ነገር ዲሳይድ ቆይሽ አሁን ለምሳሌ 60 ሺህ ተከፍሎ ላይበቃ ይችላል። 30 ሺህ ተከፍሎ ደግሞ ከደሞዝ ጋር እናያይዘውና ከቢዝነስ ጋር እናያይዘውና ከደሞዝ ጋር ከሆነ ስቲል አም ሹር ይሄ ከደሞዝ ጋር ይያያዛል። ከቢዝነስ ይልቅ ከደሞዝ ጋር ይያያዛል። እሺ ከደሞዝ ጋር እናያይዘው ጥያቄው no matter how much money you make is it ever going to be enough? It's not. by the way በጣም ብዙ በሰራህም ቁጥር ማለት ነው እንዴት እንደሆነ ልንገራችሁ። አንዴ ተፋጥና ያየሁት ነገር ይሄን ሰማሁ። ብዙ ጊዜ እየሰፋ እያደግክ በሄድክ ቁጥር ብዙ ኖሌጅ እየኖረ ይሄዳል። ስፔሻሊ ትልልቅ ቦታ በገባህ ቁጥር ትልልቅ ክፍያ ይኖራችኋል። ትልልቅ ክፍያ የሚኖራችሁ ቦታዎች ስትገቡ ሞር ኖሌጃችሁ እየጨመረ ይሄዳል። ስለምን ካልከኝ ስለ ኤንቫይሮንመንት ለካ ምሳ እንትን ቤት ነው የሚበላው ትላለህ። እንትን ቤት ምሳ
50,000 ብር ነው ወይ ደግሞ 10,000 ብር ነው። ኦኬ እንትን ቤት ነው ለካ እንትና ጀማ የሚበላው አዳዲስ ኤክስፒሪየንሶች ይመጣሉ። ከዛ በኋላ አዳዲስ ሌቭሎች ይመጣሉ። ላይፍ ስታይልን አፕዴት ታደርገዋለህ። በቃ እዛ በላለሁ ምሳ ምን ችግር አለ ትላለህ። አፎርድ ማድረግ እየቻልክ እሺ ብለህ እዛ መብላት ትጀምራለህ። ከዛ በኋላ እንትና እኮ ዱባይ ነው የሚሄዱት ሳመር ላይ ሁሉ ጊዜ ምንድን ነው ክረምት ላይ ቫኬሽን ዱባይ ነው ቆይተው የሚመጡት ሁለቱ ነው ይባላል። ኦኬ ዱባይ ናቸው ገንዘቤን እዛ ላይ ነው አንተ ሐዋሳ የለመድክ ሰውዬ ወይ ደግሞ እዚህ ቤተሰብ ጋር ክረምቱን መተኛት የለም በቃ እንደዛ አደርጋለሁ ይባላል። ሶ it depends on your environment ሞር ገንዘብ አሁን ለምሳሌ ኤኦ የሚሰራ ሰውና ላይክ ኖርማል መስሪያ ቤት የሚሰራ ሰው የመንግስት መስሪያ ቤት የሚሰራ ሰው ላይፍ ስታይሉ በምንም አይነት ወይ ተመሳሳይ ሊሆን ይችላል። ሶ ያኛው ሰውዬ ስቲል የዚህ ሰው ያክል የኖረ ላያጠፋ ይችላል። ኤክስፖዝድ የሆንክበትን ኮሚኒቲ እንትን ያደርጋል ማተር ያደርጋል። ቀድሞ ጥያቄ ግን ምንድነው ኢናፍ ማለት ላይክ አም ዘ ስቴት ስለ እዛም ስትደርስ እዚህ ማኒ ኢናፍ ነው እኮ ማኒ ኢናፍ ነው የምትለው ስቴት what does it look like ምንድነው የሚመስለው? ያ ኢናፍ ያለ ሰውዬ ቴክኒካሊ there is enough የሚባል ነገር የለም። ኢናፍ ያለ ሰው ይኖራል ግን ምን አይነት ሰው ነው የሚመስለው? what type of life ነው ኢናፍ ያለ ሰው አለ? በጣም ሰላም ያለ ሰው ሰላም ኢነፍ ያለ ሰው ኢነር ፒስ አቺቭ ያደረገ ሰው I swear by the way ኢነፍ ያላችሁ ሰዎች በስማ ኢነር ፒስ ለማግኘት ግን how much of money ነው ምን ያህል ነው ዋጋው ስንት ነው? አይ በኢነር ፒስን በመኒ አታገኝ ኖ አይ በገንዘቡ ስትለው ለምሳሌ በቃኝ እኔ በቂ ነው ይሄ I love my life ብሎ የሚኖር ሰው አለ። ከዛ ደግሞ በቂ አይደለም I want more የሚል ሰው ደግሞ አለ። በኮምፕሊኬትድ ነው። 6 ፊገርስ አርን እያደረክ መንዝሊ 6 ፊገርስ ማለት 100 ሺዎች ማለት ነው። እንደዛ አርን እያደረክ በቂ ነው ብሎ ራሱን አረጋግቶ ነው ሰው አለ። በዛው ልክ ደግሞ ገና we barely scratch the surface ብሎ ደግሞ አምኖ የሚሯሯጥ ሰው አለ እስቲ 100%። ስለዚህ የሚወሰነው ያንተ ሳይኪ እና ያንተ ፍላጎት ነው። እሱማ ፐርሰናሊቲ ከዛ በላይ ከሁሉ በላይ ደግሞ ቪዥን የት ነው መድረስ የምትፈልገው? ሶ ቅድም ጸዴ ፖይንት አንስቶ ነበር ፋሻ ሶ የኤሎን ማስክ ቪዥን ማርስ ስለሆነ እኛ የምናየው አይደለም። ገብቷል? እዚህ ጋር እኛውን ይሄ ሁሉ ቢሊዮን ኖሮት ብናል ለቢተኛ ፈታ ይልም እንደ ምናምን ነው ያ ሁሉ ቢሊዮን ቢኖር እኔ አልዋሽም ነገ አልመጣም የትም ስራ አይደለም ማን ያዛል ሲጀምር እግዚአብሔር ከዛ በቃ ሪላክስ ትንሽ ተኛለሁ ትንሽ ሆነ አንድ ሁለት ምናምን አይስወር ተኛለሁ አካባቢ አንድ ያቲዛ ከዛና ማለት ከዛ ከሆነ ጊዜ በኋላ ነው ወደ ስራ ዓለም ራሱ የምመለስ። የሀገሬ ሰውስ መኒ ዋይዝ ሌላ ጥያቄ ዌር ኢዝ ኢነፍ የሚል መኒ ዋይዝ ሌላ ጥያቄ አለ። እሺ ጋይስ 30,000 ብር ደሞዝ ብቻውን ቤት ተከራይቶ ለመኖር ሰው ይበቃል? ሴቭ ማድረግስ እንትን ብር ይቻላል? ይቻላል። ቤት ተከራይታ ሴቭ አድርገህ ምግብ በልተህ ትራንስፖርት ከፍለህ ይቻላል። የት ነበር? የት ነው መስሪያ ቤት? አይ መስሪያ ቤቱ ያለበት ቦታ ብቻ ነኝ ብሏል። ምን አደርጋለሁ? ለምሳሌ ቦሌ ነው የምንሰራው ብንል ያ ሰውዬ የትራንስፖርቴሽን ልታካትለት ነው። ለምን ኮዬ ሄድና ጥግ ሄዶ ምናምን ነገር በቃ ውሃ ምንም በትክክል የሌለበት ቦታ ሄዶ በአምስት ሺህ ወሰደ። ውሃ በሌለበት ሊኖር እኮ ነው ሰው ኑሮ ይኸውልህ ላትረፍ እኮ አለ። ባይተዊ ከተማ ውስጥ እንዲህ ብለህ ነው እኔ እና እሱ ዞረን ያየነውን ጉድ አይተናል። ሶ ኢትስ ኤክስፔንሲቭ ነው። አንደኛ ማለት ቀላል የሚባል ክፍያ አሁን ላይ ኦልሞስት የለም። ሚኒመም ቤት ኪራይ ሚኒመም 13 እና 14 ሺህ ብር አንድ ክፍል ቤት እስካሁን ባየው። ከዛ የቀነሰ ያላችሁ ሰዎች ካሉ ዲኤም አሉ። ባለፈው ቲክቶክ ላይ ይጭ ነበር እውነት ይሁን በዛው ቤት ፍለጋ አይ እውነት ይሁን ውሸት ይሁን አላውቅም። 12ኛ ፎቅ የሁለት ክፍል መኝታ ምናምን ብሎ ሲያሳይ ይጭ ነበር 5000 ብር የት ነው ግን እንትኑ ተሰንጥቋል። ሪዝኑ ደረጃው ተሰንጥቋል። መውረጃው ከ12ኛ ስትወርዳለህ ቲክቶክ ካለ ልክልሃል እኮ ወይም ቪዲዮ ላይ እናወጣለን። ተሰንጥቆ ወደ ታች ስታያስ እንዴት የተሰነጠቀች መሬት እና ሞጫን እንጂ በፓራሹት ውሃ ይምጣ እግዚአብሔር ነው የሚያውቀው። 12ኛ ሊሆን ወይም ከላይ እንትን ካለው ይወርድ ይሆናል። ወደ ላይ እንዴት ይወጣል? እንትን ካስቀመጡ ብዬ ሮቶ ከላይ ሮቶ እንዴት 12ኛ ይወጣል? ፓምፕ ነው የእናንተ ሞተር አለ አይደል? አንዷ ሞተር እኮ አይ ኖ ስራዬ ብሎ ሰው እሱን አያስተካክልልህማ። ቦታው እና ይሞታል መቼት በባልዲ ሎኬሽን ይጠፋኝ እኮ ወይም እንትን ላይ እናስቀምጣለን ጎን ላይ እናስቀምጣለን። ግን ደላሎች ምን እንደሚጠቀሙ ልንገራችሁ። እኔና ማይክ ቤት ላይ
እናንተ ሙዳችሁ በጣም ከባድ ነው። ኮሜንት አድርጉ ደላሎች ይችላል። ለምሳሌ የ15000 ብር የደላሎች ጨዋታ እንገራችሁ። ይሄ ቤት ያበደ ቤት ሰፊ ቤተሰቦችን 15000 ብር 10000 ብር ይላቸው ወይ 9000 ብር ከዛ ስትደውሉላቸው አለ ኑ ነው የሚሏችሁ። ያቺ ግን ስማርት ሁክ ነች። እናንተን እዛ አካባቢ ወይ ወደዛ ደላላ ማምጫ እንጂ ያ ቤት ኤግዚስት አድርጎም ላይሆን ይችላል። ሶ ኤግዚስት ካላደረገ ምን ሊያሳይ ነው? ምን ሊያሳይ ነው? ተከራይ ይለዋል። ከዛ ባለፈው ተከራይ ቤቱ በረጋ ታንኳኳለህ አይደል? ቤቱ እኮ እዛ ይሁን አታውቅም አንተ። እሱ ነው የሚያውቀው። እዛ ሄደህ ታንኳኳለህ። ከዛ ወይ ሰንባዲ ከፍቶ ያናግራል ወይ ደግሞ ሰው አይመጣም፣ በስልክ ይወራል። ባለፈው መጥቼ ነበር ቤቱን እንደዚህ ሰው ራሱ ወይ ተከራየኩ የሚል ልሰማል። ሆፕ ከፊት ላይ እንዲህ ነው የሚጠፋው ማለት ነው። ደላላዎቹ አውቀው ነው የሚያደርጉት። ደላላዎቹ ያሳዩሃል። በቃ በጣም ቪዥን አንተ ደስተኛ ይሄ ቤትማ ጸዴ ነው፣ ሴራሚክ መሬት፣ ሽንት ቤቱ ጽዱ፣ የግል ሽንት ቤት እንዴ አግኝቼ ነው ብለህ ሮጠህ ስትሄድ ይወስድህና ቆይ እስቲ እዛኛውን ቤት ያሳይ፣ ይሄኛው ቤት ገና ነው ሰዎቹ አልመጡም። ምን አይነት ሰው ከመሰልከው ከፈራ እኔና እሱ ሄድን ጊዜ ቤቱ የት አለ ምናምን ስለው አይ አለ አንድ ጊዜ ሰዎቹ አልመጡም እስከዛ ሌላ ቤት ይሁ ወጥቷል። ያ ቤት እኮ ኤግዚስት አያደርግም። እኔ አላችሁ ሄዳችሁ አንተ እሺ ያሳየና ብለን አየን። ዞረ መልሰህ ስትጠይቀው ሪስፖንስ አይሰጥህም ለዛ ነገር ኦር ሌላ ቶፒክ ያነሳብሃል። እና ያቺ ቤት ኤግዚስት አድርግም አታደርግም ያቺ ጀስት እንትን ማድረጊያ ነች፣ ክላይንት መያዣ ነች። ግን እውነት እኔ አልዋሽም፣ በጣም ስማርት ናቸው። እውነት ይመቻችሁ ማለት ስማርት ስለ ማታለል ነው ግን ያው ድለላ ማታለል ነው ዋናው ነገር ስለ ማለት ቴክኒክ ድለላ ማታለል አይደል? ተው አንተ። ኧረ እውነት ለመናገር እኛ ሀገር ነው ድለላ የረከሰው። ሌላም ሀገር የሚያስቸግርበት ፖሊሲ አይ ማታለል ነው ስለ ጎበዝ ስለሆኑ ነው። በቃ አይምራቸውን ይጠቀሙበት ስለሆነ ነው። አንተን እዛ ቦታ ላይ ና ብሎ አጃጅሎ አሯሩጦ ይሄን ቤት አሳይቶ ሌላ ቤት የሚያሰጥ ኪወርድ አጃጅሎ በቃ አጃጅሎ የሚያደርጉ ይመጣ አንተን አይደውልለት ቆይ እስቲ እዚህ ጋር ሆኜ ምናምን ድራማ ይሰራል። ገብቷላ? ምንም ሳይኖረው አንዳንዶቹ ጫት ቤት ደቅ ብለው ምናምን የሆነ ጊዜ የልኩ ጊዜ ገርጂ ጫት ቤት ጫቱን እየቃመ መጣው ጠብቀኝ እና አለ አንድ ሰዓት ሄድኩኝ ሄድንኛ አጉንሳለ ብትደውላላችሁ ነው። ስማ እኛ ሄደን 3 ሰዓት ይሰማው 3 hours ፈጅቶ ነው የደወለው። ለምን አጉንሳ ትደውላላችሁ? አንተ ደላላ ምን እሺ አላለም። አይ ሰለኝ እኔ ወጥ I have nothing against you guys ይመቻችሁ። ይሄን ሁሉ ብለህ ማለት ነው አይደለም? ይመቻቸው ማለት በቃ የሚታለልላቸው ሰው አታሉ ላይክ አርጉ አታሉ። ግን ኤኒዌይስ ሙዳችሁ በጣም ከባድ ነው። እንደ ቲፕ ምናልባት በብሮከር የምትሆኑ ደላላ የምትሆኑ ሰዎች እዚህ ጋር የምታዩ ይመቻችሁ። አረ እንደ ቲፕ አንድ ነገር ልስጣችሁ። ከስተመራችሁን ሞር ሳቲስፋይድ አርጎ እንትን ማለት ይሄ ፈጥኖ ያልሆነ ውሳኔ ሰው እንዲወስን ሳይሆን በተቻላችሁ መጠን ፉል ኢንፎርሜሽን ለሰው ሰጣችሁ የሚመቸው ነገር ፈልጋችሁ እንትን ማድረግ አፕሪሺየት የሚያደርገውን ነገር ፕሮቫይድ ማድረግ ለሰው it takes you far longer ሰው አጭበርብሮ 1000 ብር እና 2000 ብር አረን ለማድረግ ከመስራት። ምክንያቱም እሱን እንደዛ አስደስተው ቤት ብታገኝለት መኪና ብታገኝለት በኋላ እኔ መኪናና ቤት ስፈልግ ሪኮመንድ የሚያደርግ እሱ በሰው ሪኮመንድ የሚያደርገኝ አንተ ኔትወርክ ኢንተር ወጣ እኔንም እንደዛ በስነ ስርዓት አስተናግደኝ ምን ብለኝ ነገሮች አስተካክለልኝ ከጨረስክ በኋላ እሱ ቤትና መኪና ሲፈልግ ሪኮመንድ ማደርገው አንተ ነው። ሶ the more you do for me ለሌላ ሰው ሞር አንተን ሪኮመንድ አደርጋለሁ ማለት ነው። የሌላን ሰው ችግር ሞር ኢዚሊ እና ኢፌክቲቭ ሆነ ሶልቭ እስካደረክ ድረስ ማርኬቱን በደንብ እንትን ታደርገዋለህ፣ ዶሚኔት ታደርገዋለህ። አጭበርብረ ምንድነው አጧጡፋ አጣድፈ ሰው አዋክ በውሳኔ ካስወሰንክ ከ1000 ብርና ከ2000 ብር ከጫት ብር አታልፍ። ፍሬንድሊ አድቫይስ ሁላችሁም ትቀማላችሁ ማለትም አይደለም፣ ሁላችሁም መጥፎ ናችሁ ማለትም አይደለም። ጸዴ ያላችሁ አይ ሲሪየስ አይ ጸዴ ያላላ አብሮ በእግር ሄዶ የሆነ ሰው አገናኝቼ ነበር። በጣም በቃ የሚገርም አብሮ ቤት ድረስ ሄዶ የሆነት ከልባቸው የሚጨነቁ ነው። ቤተሰብ የሚያስተዳድረው ልጆች አሉት ባለትዳር ነው። ቆንጆ ካራክተር ካለው እኮ በደንብ ነው ተጠቀሙ። ባይ ዘ ዌይ እንደዚህ አይነት ሰው አሁን ስራውን አክብሮ እሱ ያለው ነው ይወራለታል። ገብቷላ? እኔ ስፈልግ ማይክ የባለፈው ደላላ እኔ ማውቀው ሰው ይመጣ ማይክ የባለፈው ደላላ ነገር ማይክ የባለፈው ትልቁንም ደግሞ እንዴት ትሪት እንደሚያደርግ አክቹአሊ ነገሩ ኦልሞስት መጥፉ ሰው ልጅ ስለሚያማርባቸው መሰለኝ ጥሩ በየበር ወይም ጥሩ ካራክተር ይዘህ ከተገኘ በደንብ ነው የሚጠቀሙ ሰው። ይሄ ማለት በቃ በጣም ቀላል ነው ማለት ነው እንትን ለማለት
ማርኬት ውስጥ ዶሚናንት ለመሆን በጣም ቀላል ነው ማለት ነው። እንደዚህ አይነት ማርኬት ውስጥ you go a few extra miles አለቀ። አዎ አንድ እንግዲህ ያስፈልገናል። ብሮከር ደላላ የሆነ ሰው ይወት እናመጣለን። አንድ ደላላ ሹር በእውነት እንችላለን። እኔ ደስ ይለኛል። እንችላለን እናመጣለን። እሺ the next question next question እሺ ስማ ምን ታነብ ነው እንደዚህ? Why do some guys try to kiss on the third date? Is it a genuine interest or just a pressure from dating rules? ምንድነው መተላት አይደለም። እሺ ፋሻ በዚህ በአማርኛ አንተርጉመው። ሶስተኛ ዴት ወይም ደግሞ ሶስተኛ ጊዜ አብረን እኔ እናንተ ተያይዘን ወይ ሴቷና ወንዱ ሲወጡ ለምንድን ነው ሶስተኛ ጊዜ ላይ ለመሳም የምትሞክሩት? ዴቲንግ ህግ ሆኖባችሁ ነው ወይስ ሩል ነው እንዴ? ኧረ እኔ አላውቅም። ለእኔ አዲስ ነው። እኔ የማውቀው ነገር የለም። እነሱ በመጀመሪያው ዴት ነው የሚባል ነገር ጊዜ አይጨርሱ ነገር አናደርግም። ጊዜ አይፈጅም ብቻ ሲሪየስሊ ግን is it weird? ሲጀመር እንደዚህ weird አይደለም ስለ ልጅቷ ኢንተረስት ሳይኖራት ምናምን ኢንተረስት ሳይኖራት በሚለው ነው ወይ ኢንተረስቷን ካየ በኋላ አይደለም ቸኮልን ሳትል 1 2 ብለህ ስሪ ላይ ኢንተረስትድ ከሆነ የፈጠነ አራተኛው ላይ ኢንተረስቷ ሊጠፋ በሚለው ነው ኢንተረስቷ አይኖርም በሚለው ይፈጠናል የፈጠናል አለመስማ ወደ ቤቷ እሷም አላወቀችውም ማለት ነው። አይነትማ ምንድን ነው እንዲህ ነው የምታይ ምንድን ነው? እኔ እንደዚህ አይነት ሩል መኖሩን አላውቅም። እዚህ እኔ እንጃ። አሁን ለዚህ ምን አይነት መልስ ነው የምንሰጠው? እኔ አላውቅም። አይ ህግ አይደለም እኔ አላውቅም። ተሳሳሙ እኔ እኮ እንደዚህ አይነት ኪስ ምናምን እኮ እንደናንተ ኬሚስትሪ ነው አይደል ዲሳይድ የሚደረገው? አዎ ሁሉም እያንዳንዱ ይለያያል። የመጀመሪያው ቀን ሊሆን ይችላል እሱ እንዳለው አስረኛው ቀንም ሊሆን ይችላል። ፕሌይቡኩን ቤስት አድቫይስ አድርግ ብትባሉ ኢንተረስትድ ሁለቱም ኢንተረስትድ የሆነ ማለት ነው። ባርንስቲንሳን ይጠይቁት እንደዛ እኮ ባርኒ ለማታውቁ ወንድሜ የምሬ ነው። ዶንት ትራይ ቱ ኪስ ጀስት ወደዚህ ያን ነገር እንደ ኢማጂን አድርገህ የምትሄድ ያን ነገር ጎል አድርገህ የምትሄድ ከሆነ ዲስአፖይንትድ ነው የምትሆነው። ጀስት ቢ ዮርሰልፍ። አይ እኔ ኬሚስትሪ ነው የሚወስነው ባይ። ግን ልጁ የሚቸኩል ከሆነ ይበላል፣ ይደብራል። የሆነ ነገር ነው መተለኝ ነው ራሱን ነው ወጥመድ ውስጥ የሚከተው። እሱ ነው ማለት እርግጠኛ ደግሞ እስከ ትዳር ጠብቁ ትላቸዋለህ። ሹር ነው ሲተናኑ ኖሮ በዘጠና ዓመታቸው ተጋባ አይተሻል? ሽማግሌዎች ሲተናኑ ኖሮ እኮ ይምራ ዘጠና እንበይ ፈሰሰ አይቼ የሆነ ሚም ነው የእውነተኛ ታሪክ አይደለም። አገጀን አትሽው ዘጠና ማን ይጠብቃል? የሆነ ነገር ልሜች ላይ ነበር ተክላሳው ታየው። እሺ እስቲ አዲስ ላይ ወር አዲስ አበባ ላይ ሹገር ማም ያሉበት ክለብ ንገሩኝ። ሹገር ክለብ ንገሩኝ አለ በደንብ የሚዝናኑበትና እንዴት ነው ጠጋ ብዬ ማዋራቸውስ ወይስ እነሱ አይተውኝ መተው እስኪያጓሩኝ ነው የምጠብቀው? ግን ዋናው ቦታቸውን እስቲ እና ከላይ ቶፒኩ ቢዝነስ ይላል። ቢዝነስ ጥሩ ጥያቄ አይደለም። እንግዲህ ቢዝነስ ይላል። ቢዝነስ ነው የቢዝነስ ሰርቪስ ስትነባ ኤክስፒሪየንስ ያለ አንተ ነህ። ኧረ በስመ አብ ስለ እግዚአብሔር እንደዚህ ስለ እውነት ለመናገር ሲሪየስ ለማልገጥ ከሆነ ማልገጥ ይቻላል። ግን ሲሪየስሊ ሰው ቢዝነስ ነው አለ። እኔ ይደብረኝ ዴስፕሬት ሆነም ሊሆን ይችላል። እንዴት ነው ፒች የምታ ፒች አድርጋት ቢዝነስ ሀሳቡ የቢዝነስ ፒች ፕሮፖዛል እንስራ። በጀትስ ምንድን ነው? እንዴት ኤክስፒሪየንስ አለ? እንዲህ ማለት ይችላል። ይሰውራችሁ ብለው ተዊርድ ነው አይ ኩክ አይ ክሊን ብለህ ትጽፍ። ማን ኩክ ነገር ተፈላጊ ሆኖ ኔቨር ማይንድ ትችላለህ። ኦኬ አንቺ ቀይ መስመር ማይክ ላይ ቀይ መስመር አንድ ጥያቄ ናል ይቀራል። አንድ ጥያቄ ትንሽ የሆነች ረዘም ትላለች ግን አንድ አለችኝ። እሺ ኮንፌሽን ስላሽ ጥያቄ ብላ ነው የላከችው። ሪሌሽንሺፕ ወይስ ሰው ስለ ሪሌሽንሺፕ ነው የሚያወራው። በጣም ማይ ቦስ ጊቭስ ሚ በተርፍላይስ። የትኛው
Hey guys, so I graduated recently and started working at this international company after a few months of graduation. Long story short, my boss, early 30s, educated, tall, deep voice, and masculine guy, notices my eyes. The first thing people notice about me are beautiful after working for. Okay, እዚህ ጋር ልጅቷ እንትን ብላለች። እሺ he's not shy about complimenting people, so he kind of did it in public. That's how we started flirting with each other. Months passed, we teased each other, have inside jokes, and we even planned a secret date. Our colleagues don't know about this. He's my type, he's successful, and he has a stable life. A man every woman dreams of. A man every woman dreams of. But there is a religious difference between us. Since he is the man of my dreams, I wanted to experience him. What? Okay. Pause. ቅንፍ አረገችውና ስላሽ የሆነ ቅንፍና ስላሽ ነገር አረገ just lunch talking and he drives me home. Experience. Just lunch. Drives. ቀጥል drive የነደሽ ይተርሰት. He drives me home. አማርኛ ደስ ይላል። Is it okay if I go on that one date with him, knowing we have no forever together, or will the price I pay to let him go later is too expensive to afford? ግን ስለካር ኦኬ ባጭሩ ግራጁዌት አድርጋ ስራ ከጀመረች በኋላ አለቃዋ ጋር እንትን ብለዋል። እድሜ ስንት ነው እሱ? በ30 ነው። አርሊ ሰርቲስ ብላለች። 30 እስከ 34 እድሜ ሬንጁ ብዙ አይደለም ነው የሚለው። አይ ይሆናል። እሷ ግራጁዌት አድርጋ ከሆነ probably she's 24 25 ሚድ 20s ነች። 26 ነች። እሱ 30 ቤት ውስጥ ነው። 23 24 25 በዛ ውስጥ ነው ስለሆነ 5-6 ዓመት ልዩነት አላቸው። 6 ዓመት በጣም እናሳንሰውና 6 ዓመት ኖርማል። እሺ ከዛ ግን ኤርሜ ሬንጅ ሆነ አይደል? ፍለርት ይደራረጋል። አለቃዋ ነው እንትኑን ሴት ለማድረግ ነው። አለቃዋ ነው። ፍለርት እየተደራረጉ ነው። ሲክሬት ዴት ፕላን አድርገናል። ሪሊጂየስ ዲፍረንስ አለን ብላለች። ጀስት ከዚህ ሰውዬ ጋር ፎሬቨር እንደሌለን አምናበታለች ወይስ ጀስት ዝም ብለን አካውንት ትተነው በኋላ ሪግሬት አደርገዋለሁ ወይ ነው ጥያቄው። ዴታ ለማድረግ ነው ይሄን ሰውዬ በኋላ እኔ ልጀምር። ስራ ዓለም ላይ ሲሪየስሊ አንድ መስሪያ ቤት የሚሰራ ሰው በአለቃና በታች ባለት ካለቃውና ካለቃው ቀጥሎ ባለ ኤምፕሎይ መካከል ሪሌሽንሺፕ ልክ ነው ብዬ አላምንም። አንደኛ ስራ ሳቦታጅ ይደረጋል ማለት ለምሳሌ አንድ ሰው መስሪያ ቤት የሚሄደው ስራ ለመስራት ነው። አሁን ነገ ጠዋት ካምፓኒ ሲከፍት አንድ ሰውዬ እዛ ውስጥ ሪሌሽንሺፕ የሚመሰረት እዛ ውስጥ የሚያረግ ከሆነ እኔ ፐርሰናሊ ደስ አይለኝም። ካምፓኒ አወርስ ውጪ ከሆነ አብልብለ ነው። ከዛ ውጪ ግን አንድ ሪሌሽንሺፕ ውስጥ ከተገባ አብረህ የምትሰራ ሰው ከሆንክ እሱ ነገር አለ። እሷ ጋር ስተት ቢኖር ላያወጣው ይችላል ሰውዬ ስለሚወዳት። አሁን ለምሳሌ ሚስት ጋር አንድ መስሪያ ቤት ናቸው። አንተ አለቃዋ ነህ፣ የሆነ ሮንግ ነገር ሰራች፣ አንተ ሄደህ አትፈርምባትም ወይ የሆነ ነገር አትጮህባትም። you should ማቹሪቲው ካለ you should ግን አታረገው። ብታረገው ማታ ቤት ስትገባ ራትን ሶፋ ላይ ብታደርግ አንድ ፓስተር ምን አለ መሰለህ አንድ ጊዜ እኔ ጧት ደስ ብሎኝ ነው ከቤቴ የምወጣው አለ። ከዛ እያስተማረ ነውና ሁሌ ደስ ብሎኝ ነው የምወጣው ምናምን እንደ አንዳንድ ሰው አልልም አለ። ከሚስቱ ጋር ይጣላና አለ ለገለለግ ከሚስቱ ጋር ይጣላና አለ በረበሬና ፈዋው ነው ቀንሙሉ ስትልምትሉ አለ ሰላም አይደላችሁም እንዴ ይባላል ያሰነፈስክ ነው የምትሉ አለ። እና ምልላችሁ ነው ዲፔንድስ ላይክ ያላችሁ ማርካት ፈለክ ሲሪየስሊ ባይ ስራ ላይ እኔ ልክ ነው ብዬ አላስብም። ከዛ ውጪ ግን ኬዙ አንድ ኬዝ ነው። እንደውም ብዙ ኬዝ ነው ያላችሁ religious difference ደግሞ እንደውም religious difference if you're both mature enough I don't think it's a problem. I think እሱ እኮ በቂ ምክንያት መሆን ነበረበት አይደል? ግን አሁን የሪሊጂየቱ ነው ማኔጅመንት የሪሊጂየን ግን አሁን ለምሳሌ አንድ ስራ ቦታ ያሉ ሰዎች ቤት ማድረግ አለማድረግ ሌላ ሰው የት ልትገናኝ ትችላለህ? የት ልትዋወቅ ኢንቫይሮንመንት ይወስነዋል። not gonna meet anybody else እኮ ሌላ ቦታ አሁን ጊዜ ልታሳልፍ የምትችለው ከኮወርከሮች ጋር ከክላስሜቶች ጋር ምናምን። አሁን የሚያልኩትን ነገር በደንብ ይኸው
አለቃና መብራት መጣ ለማ ጄኔሬተሩን አበረው ላይ ማለት ለፈጣሪ ለመብራት ኃይል መስሎኝ እኔ ሲያጠፋ ከት ዛሬ ወደዚህ ራፈሪ ነው ብቻ አይቆይ ወደ ጨዋታችን እንመለስ ሲሪየስ ጉዳይ ነበር ፊቴ እንዴ ነው ፈካራለ እንተላል እኔ ልበል ብቻ ከዛ አለቃና ከአለቃ በታች ያለ ሰው ጋር እኔ አሁን አንዳንድ ፕሮጀክቶች ስንሰራ በስለ የሚገጥራቸው ሰዎች ይኖራሉ ሱፐርቫይዘር ይኖረኛል ወይ ኦን ግራውንድ ቢሄድ ይኖረኝ ይችላል የምሰራበት ፊልድ ውስጥ ሶ ከነሱ ጋር እውነት ለመናገር አፕሮች አድርጎ የሚያክሰው ነበር እንደዚህ ጠይቆኝ ምናምን ነገር እንደዚህ ምናምን እኔ በጣም ሲሪየስ ነኝ ስራ ላይ አንደኛ ሳቦታጅ ይደረጋል ስራው አሁንም ምልህ ነገር አንተ አለቃ እስከሆንክ ድረስ ሌላ ዲፓርትመንት ሜቢ ግን ስቲል ስራ ቦታ ላይ ልክ አይደለም because ብዙ አንደኛ ስራ ቦታ ሌላ ዲፓርትመንት ላይ ማለት ሌላ ዲፓርትመንት ለምሳሌ አሁን አንተ የምትሰራው ለምሳሌ አንድ ስራ ቦታ you're working on different operations let's say you're working on operations and let's say she's finance in HR or she's in finance or she's in other the marketing team or ሌላ ቲም ውስጥ ነች እንበል እሺ you will be okay ግን still አንድ መስሪያ ቤት ልክ አይደለም ፕላስ ደግሞ መሰለቻቸት የሚመጣ ቶሎ ትሰላቻለህ 24 ሰዓት ነው እንደ እንትን ነው 24 ሰዓት ነው እንደ አንተ እንትን ነው እሱ ሌላ ታሪክ ነው እንደ ፐርሰናሊቲ ነው ግን እንደ ፐርሰናሊቲ ነው ግን ሁሉም ሰው እቺን መጀመሪያ ሃፒ ፌዟን ካለፈ በኋላ needs a little space መነፋፈቅ መቻል አለበት 24 ሰዓት አብረህ የምትሆን ከሆነ ከዛ ወጣ አብረህ የምትሄድ ከሆነ የሆነ ሰዓት ላይ መናናቀን ይመጣል especially when it comes to አብሮ መኖር ምናምን የሚለው ጋር ስትደርስ ችግር ነው የሚሆነው ግን አሁን ኦልሞስት ኢትዮጵያ ውስጥ ማለት አብዛኛው ሰው አይዘር ግቢ ነው የሚገናኘው አይዘር ደግሞ ስራ ቦታ ላይ ነው ስራ ቦታ ሲባል ግን ይኸውልህ ለምሳሌ አሁን ባንኪንግ ሲስተም ላይ ስሰማ አንድ ብራንች አለ ከሌላ ብራንች ጋር ቤት ተገናኝተው እንትን ሄድኳርተር ከሆነ ቦታ ምን ይደረጋል መሰለህ ዴት ማድረግ ከጀመሩ በኋላ እንትን ያደርጋሉ መሰለኝ ትራንስፈር ያደርጋሉ መሰለኝ ይቻላል ላይ በኋላ ትራንስፈር የሚያደርጉ ይመስላል ወደ አንድ ቦታ ወደ ሌላ ቦታ ነው ወደ ሌላ ቦታ በቃ ልክ ነው ጀምረው አንድ ሰምባዲ ትራንስፈር ግን ዶሮ አሁን አፕሪሺየት አድርጋለሁ አይቀርልህም አሁን ወደ ሌላ ታሪክ ተመልሰው ማለት ይሄ ገመድ የሚበጥሰው ጉዳይ የስራው ላይ ሆን ይችላል ብዬ ነው ምክንያቱም ሙቭ ልታደርግ ይችላል እዛው ስራ ላይ ነው ሪሊጅኑ አይደለም ሳቦታጅ ሊያደርግ ይችላል ማይክ ሞስትሊ ደግሞ እኔና ማይክ እኔ የምስማማበት መሰለህ ሪሊጂየሱ ሞር ከት የሚያስደርግ ኮንሰርን ካደረጋት በቂ ምክንያት ነው ሊቀጥል የማይችልበት ብታወራበትና ሶልቭ ቢያደርጉት ሁለተኛ ነገር ደግሞ ማድረግ የፈለገችው ነገር አለ ሰው እንዲገፋፋት የፈለገችው ነገር ሰው እንዲገፋሽ አጠብቂ ማድረግ የፈለገችው ነገር አለ just do it እና accept the consequences ጥሩ የሚሆን መጥፎ የሚሆን just accept the consequences ጥሩ አይ መማከር ጥሩ ሰው መማከር ጥሩ ማድረግ የፈለገችው ነገር እንዲገፋፋት ብቻ ሳይሆን ማማከር ፑሽ እንዲያደርጋት የፈለገችው ነገር ጥሩ ሰው ካላት የሚከለክላትም ወይ የሚገፋትም ሰው ቢሆን ጥሩ ሳይድ ለሷ ጥሩ ከተመኘው ጥሩ ነው what ለሷ ጥሩ ነገር ከተመኘውና ጥሩ ነው በሷ አንፃር ነው ዞሮ ግን ጥሩ ነው ይችላል ሚኒንግ ችግር እንዳለው ያወቅ ልትበለጥ ይችላል አይዘር ወይ እኔ የሆነ ማድረግ የፈለገችው ነገር አለ ሰው እንዲገፋፋት ነው የፈለገችው ወይም ደግሞ እንዲከለክላትም ማለት ነው ታይም ነው ምን ባይደል ልክ ነህ ዲላትን ትፈልግ ልጅቷ ነው አይ ልክ ነው የሆነ ውሳኔ መወሰን ፈልጌ የሆነ ፕሮሴን ኮንሱን አወዳደርኩና ስቲል መወሰን ፈልጌያለሁ እዛ ፐርስፔክቲቭ ላይ እኔ ነባና ፋሲል ስላሉኝ ሐሳብ ላቀየር ይችላል ልክ ነህ ግን አት ዘ ሴም ታይም ደግሞ ማድረግ ትፈልጋለህ ማድረግ የማትፈልግበት ምክንያቶች እንዳሉ ታውቃለህ ከዛ በኋላ ለሌላ ሰው ሐሳብ ወይ እንትን ስታደርገው ትረስትድ የሆነ ሰው ከሆነ እሰየው ለሌላ ሰው ስትሰጠው ሞር እንትን የሚያደርግበት የሚሰጥ መፍትሄ ሚዛን ሊያስደፋ ይችላል አይዘር ትክክል ነው እያለ የምትለውን ሐሳብ ላይ ሞር አስደፍቶ ስራ ሊያስይዝ ይችላል አይዘር ደግሞ በዚህ በኩል መጣ ይችላል ጣጣ የለውም ብሎ እንዴ ጠፍለ ያደርግ ይችላል there is a chance ነው ግን ሁለታችሁም ስትታወሩ ሞስትሊ ነባ ሪሊጂየስ ነው ብዙ ሰው ስለማይ ነው አሁን ብዙ ሪሌሽን በሚሰበርበት ያ ይጀምርና ቶሎ የሚፈታ በጣም ነው የምንግባባው በቃ ፒስ ነን እንደው ይላሉ ግን the most ከኮሌጅም ከስራ ሪሊጂየስ ላይ አያዋጣም አይነት ከሪሊጂየን ቀጥሎ ሌላ እኔ ማተር ማድረግ አለበት ብዬ ማስበው እንትን ካራክተር ምን አለ መሰለኝ ቴስት ኢን ሚውዚክ እሱ አንተ ነህ ጨዋታው አልቋል በቃ በጣም ተግባብተህ ብዙ ነገር ላይ ቫይብ አድርገህ አንድ አይነት እንትን ኖሯቸው አንድ አይነት ቴስት ኖሯቸው አንድ አይነት የሆነ አሪፍ የሆነ ኬሚስትሪ ኖሮ ምናምን አንተ
የምትሰማው ያለህ ሚውዚክ ቴስት ወር ያለህ ሚውዚክ ፕሬፈረንስ እዛ ማዶ ነው። እሷ እዛ ጋር ሄዳ 4 እና 9 ትላለች። 4 እና 9 ወደ ኔክስት ኮሽን ንጋራ ስትል በጣም ይርድ ነው። 4 እና 9 አላለኝ እንደዛ አትልኝ እኔ አሁን የተደበቀ ተግ ላይፍ ትላለች። እንዴ ተግ ላይፍ ምናምን ብትለኝ ቶምቦይ ቫይብ ብታራም እኮ ሚውዚክ ምርጫ አይደለም ካራክተሯ ነው አይ ካራክተሯ ጋር ይያዛል ባይ እኮ ታግ ላይፍ ካለች ጥሩ ተግ ላይፍ ትላለች ምናምን ብራዘርዬ ምናምን ትላለች። ታዲያ ወደና ይገባው ጌታ በኢየሱስ ብራዘርዬ አታ መርጦ ነው ይገባው ፕሪፈረንሱን ባይ ዘ ዌይ ያቺ ጀለስ አይነት ወንድ ከሆነ ይመቻል። ያቺ ፌም ዶም ይመቻት ጀለስ። አይ ብራዛ የሱን ታሪክ እኮ ሼር አላረክም። አደርጋለሁ። ቆይ አሁን ላይ ሰዓት አለ ኖር እንዴት ነው? ሰዓት አለን አለ። እሺ ማን ቆይ ከጀርመን እቻለሁ እኔ ጋር ኦልሬዲ ኦፕን አድርጋለሁ። ሶ ይሄ ጥያቄ ዲፕ ነው። እስካሁን ካየናቸው ኢትስ ሞር ኦፍ ሲላክልን ሲሪየስ የሆነ ኳስችን ነው። እሺ ምን ይላል? which one would you choose? Your parents' happiness or your happiness? To make the argument realistic, your parents have been there for you your whole life, even though it's not always perfect. And the thought of their time is short, and I want to be there for them until the end. I've come this far, and on the other side, there is me, my life. I have to build my future. I've worked really hard to get here. So, ጥያቄው በቤተሰብ በወላጆች መካከልና በእኔ መካከል ማንን ልምረጥ? ወላጆቼን ልምረጥ ነው? ራሴን ልምረጥ? ለራሴ መኖር ልኖር ወይስ ለወላጆቼ ልኖር? እነሱ ብዙ ነገር ለእኔ ሆነዋል፣ ለእኔ አድርገዋል። ስለዚህ እነሱን ብመርጥ ይሻላል ወይስ ራሴን ልምረጥ? ያው ናሮ ዳውን ስታደርገው ወደ ፋይናንሻል ሰፖርቲንግ እና ታይም ኢንቨስትመንት ነው አይደለ? ናሮ ዳውን ስታደርገው የሚመጣው It's the biggest things እነሱ ነው። በቃ አይ ክሪቲካሊ ጥያቄው ይሄ ነው። ፋይናንሻል እና ታይም ኢንቨስትመንት። So what do you think? ታይም ጋር especially ፊዚካል እንትንም ይሄዳል አብሮ። So ስለ ታይምን ኢንቨስት ካደረክ ያ ፊዚካሊ አቬላብል ነው። What do you think? It depends እንዳለበት ስቴት ማለት ተመረቀህ ስራ ጀምረህ ምናምን ነው እንትኑ አይደል? ይሄ ፕላኑ ብሉፕሪንቱ ይወጣል። ስኬጁል ያለህበት ሌቭል ማተር ያደርጋል ብዬ አስባለሁ። ገና ጀምረህ ገና ያንን ወርልድ እየተቀላቀልክ የስራ ዓለምን እየተቀላቀልክና እየጀመርክ ከሆነ at this point ምንድነው ከምታገኘው ገቢ አንፃር ካለህም ታይም አንፃር ወደ ፋሚሊ ኢንቨስት ማድረጉ ሞር አክሰፕተብል ነው። ምክንያቱም you barely figure out anything ተምረህ ጨርሰሃል፣ ግን ገና መጀመሪያ ነው። ላይፍ ላይ ገና መጀመሪያ ነው። ሶ ወደ ቤት በፋይናንሻሊ በታይምህን ኢንቨስት ማድረጉ ለአንተም ለእነሱም እንትን ነው፣ ሪሊፍ ነው። የሆነ ያህል ለአንተ የሆነ ሞራል ሳቲስፋክሽን ይሰጣል፣ የሆነ ነገር ያረጋጋል፣ የሆነ ነገር አድርጌያለሁ ብለህ ታስባለህ ለራስህ። በቤትም ደግሞ የሆነ ያህል ነገር ያቀልላቸዋል። ፋይናንሻል በርደንም ሊሆን ይችላል፣ ፊዚካሊ ሰፖርት ማድረግም ይሆናል፣ ምንም ይሆናል። እነዚህ ነገሮች ለእነሱም አንድ እንትን ነው፣ ማረፊያና ጊዜ መስጫ እንትን ይሆናል። ግን ደግሞ ይህንን ታይም አልፈህ ራስህን ለሃርድሺፕ የምታዘጋጅበት ሰዓት ያንን ሃርድሺፕ የምትጀምርበት ሰዓት ከሆነ የፈለገ ነገር ይምጣ ሰልፍ ሳቦታጅ ማድረግ የለብህም። ፕራዮሪቲ መስጠት ያለብህ አሁን እዚህ ጋር ለራስና ለራስህ ነው። ምክንያቱም at the end of the day ከቤተሰቦች ተለይተ የራስን ህይወት የምትጀምርበት ሰዓት ይመጣል። ያ ሰዓት ደግሞ ስራ ይሄ ዩኒቨርሲቲ ከእንትን ካልክ በኋላ በጣም ብዙ ረጅም ሰዓት የለህም። 3-4 years later ነገሮች እንትን እያሉ ይመጣሉ። በጣም ኮምፕሊኬትድ እየሆኑ ፋስት ፔስድ የሆነ ህይወት ውስጥ ትገባለህ። እንደዚህ አይነት ሰዓት ላይ ከሆንክ እንትን የለህም፣ አማራጭ የለህም። በተቻለ መጠን ምንድነው 100% ኢግኖር አታደርግም ቤተሰብህን። በተቻለ መጠን እግዚአብሔር በፈቀደ አቅም ቤተሰብህን ሰፖርት ታደርጋለህ፣ ፋይናንሻሊ የሚሆን ፊዚካሊ። ግን አንተን ሰልፍ ሳቦታጅ የሚያደርግ ከሆነ አንተን ከአቅም በላይ ችግር ውስጥ የሚከት ከሆነ it's not worth it። አንተ ሰክሰስፉል ማትሆን ካልሆነና አንተ ስቴብል ማትሆን ካልሆነ እነሱ ሰፖርት የሚያደርጋቸው ስለሌለ፣ ስለዚህ ይህንን ራሱ ለማድረግ አንተ የራስን መስመር ማስተካከልና መዘጋጀት አለብህ። ሰልፍ ሳቦታጅ የሚያደርግ ነገር ውስጥ መግባት አያስፈልግም። ሌቭል ያለበት ሌቭል ይወሰናል ማለት ይሄን ነው።
ስለዚህ በሌቭል መከፋፈል ይቻላል። ፈርስት ሌቭል ላይ ያለ መጀመሪያ ስራ የጀመርክ ሰሞን ለቤተሰብህ ወደ ቤተሰብ ነገሮችን ፊገራውት እያደረግህ ከሆነ ወደ ቤተሰብ ኢንቨስት ማድረጉ እሺ አንተስ ኳሻ ሁኔታዎች ይወስናሉ። አይ ቲንክ ላይፍ በጣም ተቀያየረ መሰለኝ ከሰው ላይክ ተምረህ ልክ ስጨርስ ወዲያውኑ ሴፍ የምትሆንበት ሲትዌሽን ያለበት ይመስል ነበረ። ግን አብዛኛው ሰው እየተቸገረ ነው ስትራግል የሚያደርግበት ሲትዌሽን ያለበት መሰለኝ። ግን አንተ ላይ ኢንቨስት ማድረግ በኋላ ለአንተም ለፋሚሊም እግዚአብሔር ረድቶ ሰክሰስፉል መሆን ከቻልክ ለሁለቱም የምትደርስበት ወይም ደግሞ መልካም የሚሆንበት ይሆናል ብዬ አስባለሁ። ፋሚሊም ጋር መፍትሄ ኖሮ ወይም ደግሞ አንተ ኢንቮልቭ ብታደርግ ጉዳዩን ማስተካከል የምችልበት ሲትዌሽን ካለ ከዛ ደግሞ አርጀንት ከሆነ ቤዚክሊ ለነሱ ነው ዞሮ ዞሮ አለኝ የምትለው የምትኖርላቸው ለነሱ ነውና አርጀንት ከሆነ መድረስ አለብህ። ኢትናት ቾይስ አማራጭ አይደለም። ያን ጊዜ አልፈዋለሁ ወይም ደግሞ እሻገረዋለሁ በሚል ኮንሰፕት ፕላን እያደረጉ ምናምን ማለት ነው። ነገር ግን ስሞል ቲንግስ ከሆኑ እንደምንም ብለህ እነሱም ቢት ሳክሪፋይስ ማድረጋቸው አይቀርም። ልክ እንዳላችሁት ሌቭል አለው። ግን ቢት ሳክሪፋይስ ቢያደርጉ ሁለቱም ፋሚሊ እሱም ሰክሰስፉል የሚሆኑበትና በኋላ መመለስ የሚችልበት አሪፍ ነው እንጂ አስቧል ከስንት ጊዜ በኋላ አንተም ፌል አድርገህ እንደገና ወላጅ አንተንም ሊጦርህ ማለት ነው። እና የሆነች ካልቸር አለች አይደል እኛ ሀገር እኛ ማህበረሰብ ውስጥ የተለመደ ልጅ ተወልዶ አድጎ ስራ ይዞ እንዲጦርህ ነው ኤክስፔክት የሚደረገው። በጣም ብዙ ቦታ ኖቲስ ብዙ ሀገርም ነው እኛ ጋር ይጠበቅ ኢንዲያ ቻይና እሺ በእንትን እንወስነው ኢንዲያ ደግሞ ፈርስት ወርልድ እና ሰርድ ወርልድ ካንትሪ በሚለው ምናምን እንወስነው። እሺ ኢትዮጵያ በቃ እኛ ሀገር ብቻ እናወራ በምናውቅ ግን ብዙም ሀገር አለ ኤክስፔክት የሚደረገው ልጅ አድጎ ስራ ይዞ ምን ተብሎ መልሶ እንዲጦር ነው። ላይክ እስከዛሬ ልጅን ስትንከባከበው ኢንቨስት ትምህርት ምን ጤናው ፕሮቴክት አድርገው የነበረው በኋላ አንተ ስታረጅ መልሶ እኔን ይንከባከበኛል ወር ሪታየር ያደርገኛል ተብሎ ኤክስፔክት ይደረጋል። ግን ልክ ነው ብዬ አስባለሁ። not exactly እንዴት እንደሆነ ላስረዳ ማይ ፖይንትን ላስረዳ። አንድ ሰው ልጅ ወለደ አይደለ? ልጆች ይኖሩታል። ያ ሰው ልጅ የእግዚአብሔር ስጦታ ነው። የምትወልደው አንደኛ ዘርህን ማስቀጠል አለብህ። your purpose main purpose ከሚባሉት መካከል አንዱ እሱ ነው። ፕላስ አንተን የሚመስል ሌላ ፍጡር መፍጠር መቻልህ ራሱ it's a big blessing። ያን ኤክሰርሳይዝ አድርገህ ማለፍ አለብህ። you just happy one day ማየት አለብህ። ላይክ ማድረግ አለብኝ I have to pass to like ያቺን የአባትነት ነገር ማየት አለብኝ ፐርሰናሊ። ግን ልጄን ሞሎ ይጦረኛል ብዬ አይደለም ፐርሰናሊ። ግን አሁን ይሄ አንዳንድ ሰው ስላየሁ ነው ኢን ላይፍ ስለ ፋሚሊው ምንም ግድ የሌለው ሰው ስላየሁኝ ነው። መጦር አለበት የለበትም ዲፔንድስ ኦን ዘ ፋሚሊ። ብዙ ፋሚሊ እውነት ለመናገር አይፈልግም የልጁን ምንም ነገር አይፈልግም። ገደለም ላይክ ነገ ጧት ብር አምጣልኝ እንደዚህ አድርግልኝ ማጆሪቲው ሊፈልግ ይችላል። ማለት ሰርዶ ወልድ ያለ ነው። ሁሉም ሰው ችግር ላይ ነው። ሁላችንም ትነስም ትብዛም የተለያየ ችግር ይኖርብናል። ኤክስፔክት ያደርጋል ይፈልጋል። ልክ ነው። ግን መጠየቃቸው ወይም ደግሞ ማለታቸው ወይም ደግሞ ያችን ነገር ኤክስፔክት ማድረጋቸው is right because አንተ ከልጅህ በላይ የሚቀርብህ ማን አለ? ከአባትህና ከእናትህ በላይ የሚቀርብህ ማን አለ? ወይ ከፋሚሊ በላይ ምን እንደሆነ ታውቃለህ? ለምሳሌ አንድ ፋሚሊ ሲመሰረት አባት፣ እናት፣ ልጆች፣ ወንድም፣ እህት ሲመሰረት ጓዳህ ነው፣ መሸፈኛህ ነው። it's your cover ገብቶሃል አይደለ? ማለት ባይቸግረው አይጠይቅህም አድርግልኝ አይልህም። ባያስፈልገው አይጠይቅህም። ብዙ ጊዜ እንትን እየተደረገ ስለመጣ ነው ይሄ ፖይንት። አንዳንድ ጊዜ እንደውም እንትን ይለኝ በጣም ያናደኝ ነበረ። የሆነ ጊዜ አንድ ታሪክ ልንገራችሁ። በዚህ መሀል አንድ ሰውዬ ነበር እና የሆነ ኬንያ ሄደ እና የሆነ ሴት አገባ፣ አበሻ ነች እና he makes good money ጥሩ ብር ይሰራል። ቤተሰቦቹ በጣም ነው የሚያሳዝኑት የሚኖሩት እና ሀና ማርያም ታውቁታላችሁ አይደለ? እንትን ቤቶች ይሄ ጭቃ ቤቶች ምናምን የጨረቃ ቤት አለ አይደለ? እንደዚህ አይነት ቤት ውስጥ ነው የሚኖሩት እና አፍተር ዋይል ይስሰማ እናትየው መለመን ጀምራል። ይሄን ያውቃል ሰውየው ልብሰ ላቪሽ ላይፍ ስታይሉ ላቪሽ በቃ እንዴት ደስ እንደሚል ዋው ይላል ሰው ሲያየው እና
ማለት አርግልኝ ምናምን ሲባል የሆነ ጊዜ አደረገና ይበቃችኋል አይነት ነገር ሆነ እና ላይክ ሜቢ his monsters ያደገበት ምንላችሁ ለምን ተቃላችሁ እቺ ፖይንት አለች ባክስቶሪ ማተር ያደርጋል ግን የፈለገ ቢሆን ወንድምህ ጓዳህ ነው እናትህ ጓዳህ ነች አባትህ ጓዳህ ነው ያደርጋል ግን እነሱም ናቸው አንተም መሆን አለብህ ነው እነሱ ጊዜ ሲደርስ ፕራይምህ ነው ለምሳሌ እኛ 20 ቤት ስፔሻሊ 20ዎቹ መጨረሻ 30ዎቹ 40ዎቹ ለወንድ ዩዥሊ ፕራይም ብዙ ነገር የሚገነባበት ብዙ ነገር የሚሰራበት ጊዜ ነው 20ዎቹ የምትማርበት ምናምን ነው 30ዎቹ ተለቅ ያሉ ነገሮች የምትሰራበት ነው 40ዎቹ በጣም የምትተልቅበት ታይም ነው ሶ እዛ ታይም ላይ ወላጆች ደግሞ to the 80s ኬር የሚፈልጉበት እያደጉ የሚሄዱበት እያረጁ የሚሄዱበት ታይም ነው ዩዥሊ ደግሞ ማይንዳቸው የሰው ልጅ እያረጀ ሲመጣ ወደ ህፃንነት እየተመለሰ ነው የሚሄደው አሁን ምንድነው እንትኑ የኛን ኬር ድጋሚ መጠየቃቸው ኬር አለመስጠት አይደለም ኬር አለመስጠት አይደለም ይሄ ኮምፕሊትሊ እነሱ ይሄ ኮምፕሊትሊ ቤተሰብን ትተህ አንተ ወደዛ መሄድ ማለት አይደለም ጀስት ፕራዮሪቲ አንተ ለምታስተካክለው ላይፍ ነው የምትሰጠው ወይስ ፕራዮሪቲ ለነሱ ነው የምትሰጠው 100% በጣም ለራስህ ነው እንጂ ግን ሲቹዌሽኑ ግን ማተር ያደርጋል ሙሉ ለሙሉ እንትን አይደለም እንደዛ አይነት ሴናሪዮ ማተር ያደርጋል ራሴን ፕራዮሪታይዝ አድርጌ መስራት አለብኝ ኢንቨስት ማድረግ አለብኝ ቤት ማስተካከል መኪና ማስተካከል አለብኝ ብለህ እያሰብክ አባት የሆነ ነገር ቢሆን እናት የሆነ ነገር ብትሆን ኢግኖር አድርገህ ወደዛ አይደለም የምትዞረው አትሄድም እንትን ታደርጋለህ ኤክሰፕሽኖች ሜክ ታደርጋለህ 100% ግን ፕሪንሲፕሉ ምንድነው ቅድም ብለዋል ልጅ ስወልድ ይጦረኛል ብዬ አስቤ አይደለም የምወልደው ጀስት ፕሪንሲፕሉ ምንድነው there is more to share አይደል የእናትነት የአባትነት ፍቅርን ወደ ልጅ የምታሳልፍበት ልጅ የምታሳድግበት ኔክስት ጄኔሬሽንን ቢልድ የምታደርግበት እንትን ስለሆነ ነው ሜትድ ስለሆነ ነው ግን እንደዛ አይደለም እንትኑ የነበረው አትሊስት 50% አሁን ያለው ሜንታሊቲ እንደዛ አይደለም ልጅ ተወልዶ ተምሮ ክፍለ ሀገር እንኳን ቢሆን ልጅ ተወልዶ ያድጋል ይማራል ዩኒቨርሲቲ ይላካል እንትን ተብሎ መጥቶ አትሊስት ፋርሙን ቀጥሎ እንደ የገበሬ ልጅ ነው እንኳን ቢባል ፋርሙን ቀጥሎ ቤተሰቡን እንዲጦር ኤክስፔክት ይደረጋል ግን ያ ልጅ ከተማረው ነገር አንፃር መስራት ከሚፈልገው ነገር አንፃር ፊውቸሩን እንደዚህ ማድረግ አለብኝ ብሎ ካሰበው አንፃር ፕራዮሪቲ መስጠት ያለበት ለቤተሰቦቹ ፍላጎት ነው ለራሱ ፍላጎት that's a very በጣም ስትሪክት የሆነ question ግን ሪያሊቲው ይሄ ግን እኔ አሁን ቤተሰቤ ለምሳሌ ያ ልጅ ተምሮ አሁን በኢትዮጵያ ሪሊስቲክሊ እናወርደውና ይሄን ሴናሪዮ ተማረ እንበል ሶ መማር የፈለገው ኮምፒውተር ሳይንስ ነው እንበልና ማጆሪቲ ኮምፒውተር ሳይንስ ምሩቅ ብዙ ስላለ ኮምፒውተር ሳይንስ ተማረ እንበል ሶ ኮምፒውተር ሳይንስ ተማረ ተመረቀ በጥሩ ውጤት ተቀጠረ ብንል ምን ያክል ደሞዝ የሚያገኘው በወር የራሴን በቃ ላይፍ ምናምን ብሎ አዲስ አበባ መጣ በግድ ካምፓኒ ተቀጠረ ብንል በወር ምን ያገኛል አዝ አ ስታርተር በእርግጠኝነት ከ10,000 ብር ከ15,000 ብር አይበልጥም እንደዛ በጣም ተለጥጦ 15,000 ብር እንደጀመረ አባቱና እናቱ ፋርም ጋር ቢሄድ ግን ይሄ ልጅ በወር ሜቢ በጣም ብዙ ብር ሊያገኝ ይችላል ከምናስበው በላይ ቢኮዝ እንዴት መሰለህ ከመኒ ማግኘት ብቻ ሳይሆን ቴክ ላይ ሰርቼ እንደዚህ መሆን እፈልጋለሁ እኮ ላስረዳ ሶ ብዙ ገንዘብ ማግኘት ይችላል ከዛ በኋላ ያ ልጅ ያን የሚያገኘውን ገንዘብ ለፋሚሊው የሚያደርገውን አድርጎ at the same time ህልሙን እዛው ቢልድ ማድረግ ይችላል it doesn't always have to be somewhere far from the family ይለያያል የሁሉም ሰው ይለያያል ለምሳሌ እኔ አሁን እንደዛ ባይዘው ላልፈልግ እችላለሁ እንትኑን ይሄ የምትፈልገውን ነገር እንደዛ ማጥፋት አትችልም ምክንያቱም ገጠር ስትኖር ገጠር ስለ ያው እንደመጥፎ ነገር ሳይሆን ገጠር ሄደህ ስትኖር ያለው ሶሳይቲ እና ሜንታሊቲ ሌላ ነው ከተማ መተህ ስትቀላቀል ከተማ አዲስ አበባ ብቻ ማለት አይደለም ከኢትዮጵያ ስትወጣ ደግሞና ሌላ ኢንተርናሽናል ኮሚኒቲ ስትገባ ደግሞ ያለው ሜንታሊቲ ሌላ ነገር ነውና በጣም ይራራቃል እና ያንን ወርልድ ማጥፋት አትችልም አይ ጊዜያዊ ሰፕረስ ማድረግ ትችላለህ ብዬ ነው ፍላጎት እኔ የሚፈልገውን ህልሙን እዛው ቢልድ ማድረግ ይችላል ለምሳሌ ነው ቴክ ካምፓኒ የሚፈልገው ለምሳሌ ኮምፒውተር ሳይንስ ተምሮ ቴክ ላይ ሊያስብ ይችላል ለምሳሌ ነው አሁን በራሱ እንደዚህ የሚያደርግ ምናምን ብሎ ሊያስብ ይችላል ይሄ ልጅ ታዲያ በጣም ቪዥነሪ የሆነ ሰው ከሆነ ወይ ሩቅ መሄድ የሚፈልግ ሰው ከሆነ
እኔ እመኑ ተቀጥረህ ህይወትን መለወጥ በጣም ከባድ ነው። በጣም አስናት ይዚ በጣም ብዙ የአእምሮ ጥንካሬ ይፈልጋል። በጣም ጠንካራ ሰው መሆን ይጠይቃል ተቀጥሮ ህይወት ለመቀየር ህልምህን ለማሳካት። የምታገኛት ቅንጥብጣቢ ሜንታሊ ኮምፎርታብል ታደርጋለች። በጣም ሎንግ ታይም ይፈልጋል ሜንታሊ። ከዛ በኋላ ደግሞ ድሬን ያደርጋል። አንተ የትም አትደርስ የሚል ሜንታሊቲ ያመጣል። ለምን እንደሆነ ታውቃለህ? ታያለህ እዛ ጋር ዝም ብለህ ቁጭ ብለህ ምናምን ጓደኛ ወይ የሆነ አመት ላይ ወደቀ ወይ የሆነ ሰዓት ላይ የተለየው ጓደኛ ትምህርት ያቆመ ጓደኛ የሆነ ነገር ሰክሰስፉል ሆኖ ስታየው ፋክ ትላለህ። በቃ የቱ ጋር ነው የተሳሳትኩት? አይ ዲድ ኤቭሪቲንግ ራይት ትላለህ። እኔ ግን አሁን ይሄ ሴናሪዮ አሁን የእርሻው ያመጣሁት ሁሉም እኮ እንደዚህ ላይሆን ይችላል። ምንም የሌለው ደግሞ አለ። ዝም ብሎ ቁጭ በል የሚባልም አለ። እዚህ ዝም ብለህ ለምንልኝ የሚባል አለ። ይለያያል ሁሉም ሴናሪዮ። ግን ይሄን ያመጣው አዲስ አበባ መምጣትና ስራ መቀጠርና እዚህ በየወሩ አንድ አይነት የሆኑ እንትኖችን መሄድ ብዙ ሩቅ አያስኬድም። እኔ ብችልና ቤተሰቤ ቢኖረው እንደ ወርሻ ቢኖራቸው እኔ አልዋሽህም I would be happy because አንደኛ ምን ያክል ብር ሊያስገኝ ፖቴንሻል እንዳለው አውቃለሁ። አንድ ሁለት ደግሞ ከህልሜ በጣም ቅርብ ነው ያቀርበኛል። it might look like the dark way ግን ቶሎ ገንዘብ ታገኛለህ። ኪ ፕሪንሲፕሉ ምንድነው? ወደ ቪዥን ይቀርባል። ፋሚሊህን ታገዛለህ። ኤክስኪዩት አድርጌ እደርስበታለሁ ብለህ ያሰብከው ልጁ ሌቭል ጋር የሆነ ያህል ፕሮክሲሚቲ አለ። ይሄ ነገር በጣም ማተር ያደርጋል። በጣም ማተር ያደርጋል። ልጁ ቴክ ኢንዱስትሪ ላይ የሆነ ነገር ሰርቼ የሆነ ፕላትፎርም እንትን አድርጌ የሆነ ፕሪንሲፕል አምጥቼ ስራ መስራትና ሰው ማስተማር ፈልጋለሁ ብሎ አስቦ ቤተሰቡ ፋርም ስላለው የቤተሰቤን ፋርም ተመልሼ መጥቼ እንትን አርግ ብለህ ልታሳምኑ ብትሞክር ይጠላል። በደንብ ነው የሚጠላ። አይሰማህም። ስለዚህ አሁን ቤተሰብ ሰፖርት ማድረግ አለማድረጉ ልክ ነው አይደለም ሳይሆን አስሎንጋስ አንተ ቤተሰብ ሆነ አልሆነ ኬር የምታደርገው ላቭ የምታደርገው ፐርሰን እስከሆነ ድረስ ሰፖርት ማድረጉ ለአንተም ሜንታል ሳቲስፋክሽን ለእነሱም ሰፖርት ነው አይደለ? እዚህ ጋር ሮንግ ነው ብላን እሱን አንተናለን። ግን ፕራዮሪቲ መስጠትና ፕራዮሪቲ የምትሰጠውን ነገር መለየት አለብን። ለአንተ ነው ፕራዮሪቲ የምትሰጠው፣ ለእነሱም ፕራዮሪቲ የምትሰጠው። ምክንያቱም ሄደህ ስራ ሰርተህ ቤት መስራት ሞር ገቢ ማግኘትና አንተ ብቻ ሳይሆን ትዳር አለ፣ ከዛ ልጆች አሉ። እዚህ ሰዓት ስትደርስና አሁን ሳይመልታኒስ ሁለቱም ሰፖርት ሊፈልጉ ፕራዮሪቲ ለማን ነው የምትሰጠው? ባይ ዘ ዌይ ምንም ድርድር የሌለው ምንም የሌለው እናትና አባቱን ትቶ ከሚስቱ ጋር እንዲሆናል ነው የሚባለው አይደል? ስለዚህ ልጅህን ቢያሞ ለልጅህ ነው ቀድመህ የምትደርሰው። ፕራዮሪቲ ለማን ነው የምትሰጠው ነው። አት ኤንድ ኦፍ ዘ ዴይ እንዳልኩ ነው። ገና ነገሮችን ፊገር አውት እያደረክ ስራ ኢንዱስትሪ ላይ ገና እየጀመርክ ከሆነ አንተ ነገሮችን ፊገር አውት አድርገህ አልጨረስክም። የምትፈልገው ነገር ገና ፓዙን አለየህም፣ ገና እየጀመርክ ነው አይደል? ስለዚህ ያለህበት ቦታ ላይ ቤተሰቦች ጋር ሆነ ቤተሰብን ሰፖርት ማድረጉ ዳውን ሳይድ የለውም። ለእነሱም የሆነ ያለ ሎድ ኦፍ ነው፣ ለአንተም የሆነ ሞራል ሳቲስፋክሽን ይኖረዋል። ሜንታል ሳቲስፋክሽን አለ። ቪዥንን ጋር ቶሎ ያደርሳል። ሰው ያገዘኝ እንትን ሁለተኛው ብርሃኑ ነጋ ታች ነበር ቀርቦ ሲወራ ወጮ ላይ ገና እንደጀመርኩት ግማሽ በጣም አንድ ያለው ነገር ሴንስ በጣም ሰጥቶኛል። ተመረቀ አለ እውነት የተናገረው ነገር ማለት ነው። ማለት ሁሉም ሰው እንዲማር አይደለም እየገፋፋ ያሉት ዲግሪ ያዙ አይደለም ስኪልድ እንዲሆኑ ነው የሚለው ኦፍ ዘ ቶፒክ። ግን እኔ አንድ መናገር የምፈልገው ነገር በብርሃኑ ነጋ በጣም አፌክትድ ሆነናል። እኛ በተለይ ታውቃለህ፣ እኔና ፋሲል በጣም አፌክትድ ሆናል። ግን እኔ እንደ ብርሃኑ ነጋ ሀሳቡን ሰፖርት የማደርገው ሰው የለም እዚህ ሀገር ውስጥ። እንደ ብርሃኑ ነጋ ሀሳቡን አግሪ የማደርግለት ሰው የለም። በጣም ትክክለኛ ውሳኔዎች ከምን ዋይዝ ደስ እንዳለኝ እንገርህ ማለት በቃ ሴንስ የሚሰጥ ነገር ያወራ። ሁሉም ሰው ዲግሪ መያዝ አይጠበቅበት። ስኪልድ ወርከር ከሆናችሁ ነበር የገረመኝ ነገር ማለት ነው። ህልሙ ጋር ለመድረስ እመነኝ አይስዌር ብዙ የምናያቸው ሰዎች ባንዴ ነሽ ምናምን ተሸካሚ የነበረ ሰፈር ውስጥ የምትለው ጀለስ የዛሬ አመታት ከአንድ አመት ከሁለት አመት በኋላ ባጃጅ ገዝቶ ታየዋለህ ወይ ተለቅ ያለ መኪና ገዝቶ ታየዋለህ። ሪዝን ስትል አንተ ተቀጥረ መስራትህን ወይ ደግሞ የሆነች ፋንሲ ልብስ መልበስህን የሱፍ የተተኮሰ ሸሚዝ መልበስህን ነው የምታየው። እሱ ግን ከኛ በላይ ሞር ቪዥነሪ ነው። ከኛ በላይ ሞር ገንዘብ ያገኛል። ዋይ ካልከኝ ስኪል ነው የሚሰራው። ቅድም ያልከው ነገር እዚህ ጋር ተመልሶ ይመጣል። ሜንታሊ ድሬን የሚያደርግ ቪዥነሪ እንዳትሆን የሚያደርግ 9 to 5 ስትሰራ 9 to 5 ፊት ያደርጋል። 9 to 5 is a killer። እኔ I swear እውነት ለመናገር የምትሰሩ ሰዎች ጎበዞች በርቱ። ሁሉም ሰው ስኪል ስራ ይሰራም፣
ሁሉም ሰው 9 to 5 አይሰራም። የተለያየ ነው። ሁሉም ሰው ይለያል። እሱን ትላለህ አማራጭ ሁሉም ሰው ሰክሰስፉል ሊሆን አልተፈጠረም። እሱ እንኳን ሁሉም ሰው አስተካክሉት። ምን ማለት መሰለህ ሰክሰስፉል የሚለው ተርሙ ይለያያል። ሚሊዮነር ቢሊዮነር ላትሆን ትችላለህ። እሱ እንዳለ ለራስህ የሚሆን ቅድም እያልነው በቂ የሚለውን የላይፍ ስታይል መኖር የሚችል መድረስ መቻል አለብህ። ምን ማለት ነው ሰክሰስፉል አይደለም ብለህ መቆርጡ ሚኒንግ አሁን እኮ ምን አይነት ሴናሪዎች አሉ መሰለህ? ቤተሰብ ኖሮ ልጆች ወልደህ እናትና አባትህን እየጦርክ የሆነ ሌቭል ላይ የሆነ 2-3 ፕሮሞሽኖች አግኝተህ በቂ ደሞዝ ኖሮ ቤት ተከራይተህም ሆነ ኦን አድርገህም እየኖርክ ሆነ ከዚህ በላይ የሆነ ሞር ኢንካም ፈልገህ ሞር ስራ ፈልገህ ሪስክ ማድረግ አትችልም። እንደዚህ አይነት ሴናሪ ውስጥ ትገባለህ። አሁን ሳክሪፋይስ እንድታደርግ ወይም ደግሞ አጉል ምስቴክ የሰራው ያኔ ማድረግ ያለብህ ያላደረግከው ወይም ደግሞ በታይሙ ሳክሪፋይስ ማድረግ እያለብህ ሳክሪፋይስ ያላደረግከው ጊዜዎች ሊሆኑ ይችላሉ። ነገር ግን አሴ ጀነራል ሰው ሰክሰስፉል ሁሉም ሰው ሰክሰስፉል አይሆንም በሚለው ፖይንት መጨምደድ የማይሆን ነገር ነው። ዴፊኒሽኑም ተለያየም አልተለያየም ሁሉም ሰው ለሁሉም ነገር ሰክሰስፉል ላይሆን ይችላል። ለሁሉም ሰው ኦብቪየስ ሁሉም ሰው ሰክሰስፉል ሊሆን አይችልም በሁሉም ነገር ልክ ነው። ግን ኢን ላይፍ ስቴብል የሚታር እሱማ ሁሉም ሰው አይደለም። በዚህ አይነት የሆነ ጉዳይ ላይ ተበልታል ቁማር ተነክቷል። ኦብቪየስሊ ማንም ሰው ኤቭሪ ሰው ማን ነው ኤቭሪባዲ ሰክሰስፉል ሊሆን አይችልም። ምክንያቱም የአንተ ሰክሰስ ኢት ዲፔንድስ የሆነ እንትን ውስጥ የሆነ ኮሚኒቲ ውስጥ የሆነ ሪያሊቲ ውስጥ ኦቨርካም የሆኑ ሰዎችን ኦቨርካም ማድረግ ያለብህ እንትን አለ። እኔም እንደዛው እሱም እንደዛው እና ሁሉም ሰክሰስፉል ከሆነ ኦቨርካም የምታደርገው ነገር የለም ኦር የምታልፈው መሰናክል የለም። ስለዚህ at the end of the day ነባ የሆነ ነገር ላይ ሰክሰስፉል ሲሆን ሞክሮ ፌል ያደረገ ሰው አለ። እሱ ትክክል ነው። ስለዚህ ሁሉም ሰው ሰክሰስፉል ሊሆን አይችልም። ግን ደግሞ ታይምም የሚወስድበት ወይም ደግሞ የጊዜ ይሄ ጊዜ ያልደረሰው የምትለው ፖይንት አለ ሊያጋጥም ይችላል። ወይም ደግሞ ኤሪያ እና ሎኬሽን ላይሆን ይችላል መቀየር ይጠበቅ ይችላል። ግን ላይክ ይሄ ሚኒመም እዛ ደግሞ አሁን ነባ ሴክተር ላይ ሞክሮ ነባ ሰክሰስ ያደርግ ፌል ያደረገው ሰው ሴክተር ቀይሮ ሲሞክር ይሳካለታል አይደል? እሱ ሲሳካለት somebody ትራይ አድርጎ ፌል አድርጓል። ትራያሎች ይበዛሉ። አሁን ሁሉም ሰው በነካው ነገር ሁሉ አይመጣለትም። እሱ ይለያያል። ሶ በዛ ነውና that's deep በደንብ አውርተንበታል ብዬ አስባለሁ። ይሄን ጥያቄ ሶ at the end መልእክታችን የሚሆነው መጀመሪያ ራሳችሁን ቢልድ አድርጉ፣ ቪዥን ይኑራችሁ። ከዛ በኋላ የምትፈልጉትን ነገር ወቁ ትደርሳለህ፣ ሁሉም ጋር ትደርሳለህ። in the meantime ቤተሰብን ሰፖርት ማድረግ ሞራሊ ማንዳቶሪ ነው ብዬ አስባለሁ። ማንዳቶሪ ማለት አለ በቃ ሞራሊ ዲክቴት ያደርጋል። ላይክ ፎሬቨር አይሆንም። አሁን እንግዲህ ስለ አንተ ራሱ እንትን ያደርጋል፣ ይደብርሃል። የሆነ ሰዓት ላይ ጥያቄ ይፈጥርብሃል። ምን ነው ትላለህ፣ ራስን ብሌም ማድረግ ትጀምራለህ። ቱሌት ከሆነ ረጅም የተጠግዴ ከሚሆንበት ቤተሰብ ሰፖርት ማድረግ ኖርማሊ ነው፣ አክሰፕትድ ነው፣ ሞራል ማንዳቶሪ ነው። ከዛ በኋላ ደግሞ ፕራዮሪቲ መስጠት አለ። እሱን ዲስከስ አድርገናል። ሶ ኪፕ ግራይንዲንግ ኪፕ ሀስሊንግ። እግዚአብሔር ይረዳሃል፣ እግዚአብሔር ይረዳችኋል። ኤፒሶዱ በጣም ጸዴ ኤፒሶድ አይ ቲንክ ዲስ ዋዝ አ ጉድ ኤፒሶድ አይደል? ጸዴ ኤፒሶድ አለ። ለራሳችሁ የወንዶች ጉዳይ የራሳችሁ ኤኒዌይስ አሪፍ ሴሽን ነበረ። አንቲል ኔክስት ታይም የሚቀጥለውን ኤፒሶድ እንትን እስክና አፕሎድ የሚባል ሹት አድርገን እስክንለቅላችሁ ድረስ ኤኒዌይስ በኔክስት ኤፒሶድ እስክንገናኝ ድረስ እናመሰግናለን። ቴንክ ዩ ባይ